እሺ ምን ልበል ወይኔ እሺ ምንድነው የሚባለው ኧረ ቹቹሻ አቤት አሻንቲ ሄሎ ቹቹሻ ችግር ተፈጥሯል ሚጢጢ ምን ሆነች እሷ አይደለችም እና ማን ነው ቀስቴ ነው ቀስቴ ምን ሆነ ሰው ላይ የመግደል ሙከራ አድርጋል ብለው እኮ ፖሊሶች ወሰዱት ወይኔ ምን ቆይ ማን ለኔ መግደል ሙከራ ያደረገው ደመረ የሚባል ሰውዬ ነው ሄሎ ቹቹሻ ሄሎ የክረምት ትምህርት ነው ብሎ የሚያረፍ ተማሪ እኮ ይጠፋል። እኔ በቃሉ ምን አገባኝ? ክረምት ሆነ በጋ ያረፈደ ህግ ነው ይቀጣል። በቃ አሁን ዝግጁ ባልተናችን እንይዛለን። በርጋ የተገኘች ተማሪ ትቀጠቀጫለሽ። በቃ እንገናኝ። ዲሳምን ያነጫንጨኛል ካላየሁሽ ደርሶ ይከፋኛል እመቤር ማናውቆት የኔን ጭንቀት ነገር ሳይተመኝ አንቺ የሌለሽበት ጸጥታሽን ለምጄ ናፍቀኛል ከንቺን ባላትን ለሚሳግሽ ያሰገኛል አረ ጀሙ ምንድነው እንደዚህ መቆዘብ? ዳንታ ሞቅ አድርጎ እንጂ አንተ ልጅ ጫውታ ቦታን ምረጥ እንጂ ጨዋታው ታዲያ የት ይሁንልን? አንተ ልጅ ስንስራት አይደል? አለበለዚያ ግን አለበለዚያ ምን ጨርሷ ቂጤላ ነው በካልቾ ምን ሞክሯ ወሬ ቹቹሻ ወይ ዳንታ አይዞሽ እሺ እሺ ቤልጁ እንኳን ደህና መጣሽ። ችግር ካለ ለኔ ንገረው እሺ? እሺ ዳንታ
ወዴት? ወደ ክላስ። እና ታዲያ ምንድን ነው አለባበስህ? ማለት ይቺን ወዳል በቃ ነው። አንተ ልጅ ቆይ ቁርምስና ቀጣጣ አልመሰለም? ጭራሽ ትመልስልኛለህ እንዴ? ቲቸርዬ ላለብሴ ነው እንዴ? አዎ ቲቸርዬ የክረምት ትምህርት አይደለ? በዛ ላይ በፍቃዳችን ነው የምንማረው። ለምን ምንም አይሆንም? ትምህርት ቤት እስከመጣ ድረስ ሳትወድ በግድ ግዴታ ዩኒፎርም ለብሰህ መምጣት አለብህ እንዴ? እሺ በቃ ሌላ ጊዜ አስተካክሏል። አንተ ልጅ ይህን ጉርምስና በቅጥ ታደርገዋለህ፣ አሊያ ግን ነግሬሃለሁ። ቲቸርዬ ሰላም ነው? ምን ሰላም አለ? ይሄ ልጅ እኮ ውስጥ አካላታችንን አነደደው፣ ተቃጠል። እንዴ ቲቸር ምን አጥፍቶ ነው? አታዩም እንዴ? የክረምት ትምህርት ነው ብሎ ዘንጦ ሲመጣ እስክስ ማለት ይሄኔ ነው። ይሄ እኮ በጣም ትልቅ ድፍረት እኮ ነው። ምን ድፍረት ብቻ ንቀትም ጭምር ነው እንጂ። አንቺም ነው ለፈልፊ ጎረምሳው ትንሽ ረጋ በል። ሆ ጭራሽ ብቻችንን ስንሆን ምን ትናፋብን ሳያንስ ብለህ ቲቸር በቃሉ ፊትም ምን ይቺን ወዳል በቃሉ ጭራሽ ብቻችሁ ስትሆኑ የሚደነፋባችኋል። ቀላል ቲቸርዬ፣ እኛ እኮ በጣም ብዙ ሪከርድ አለበት ብለን ነው እንጂ ማንናገረው በጣም ብዙ ጊዜ ነው የሚደነፋብን። ጄሪ ምንድነው የምታወሪው? አንቺ ደግሞ ተይ እንዴ! ለአስተማሪ እኮ ምንም ነገር አይደበቅም። አስተማሪ ማለት ደግሞ አባት ነው። ለአባት ደግሞ ሚስጥር አይደበቅም ማለት ቲቸርዬ። ልክ ነሽ ጄሪ፣ አንቺ እኮ ድሮም አስተዋይ ልጅ ነሽ። ቲቸርዬ እቺ ልጅ የምታወራው ምንም ነገር እንዳይሰማት። እንዴት ነው የማልሰማት? አቤት ድፍረት፣ አቤት ጉርምስና! ኧረ እንደው ያንተስ ይከብዳል። ጭራሽ የክረምት ትምህርት ነው ብለህ ዘንጣ መጣ። ኧረ ጊዮስያስ እንደው ወይ! ኧረ አንተስ ቲቸርዬ፣ እኛ እንግባ። በሚገባ ፈታ ዘና ብላችሁ ግቡ። እሺ ቲቸርዬ፣ እናመሰግናለን። ግቡ። ቲቸርዬ እቺ ልጅ ግን ምንም አይስማት። በጣም ተንኮለኛ ልጅ እኮ ነች። ኧረ እባክህ ሚስጥርን ስላጋለጠች ተንኮለኛ አይደለ? በቃ ልግባ ቲቸርዬ። ወዴት ነው? መች ጨረስንና ነው የምትገባው? ቲቸርዬ በቃ የዛሬን ለፉኝ እንጂ ከዚህ በኋላ የመጨረሻ አስተካክዬ እኔ ራሴ እመጣለሁ። ነገ ጠብቅ፣ ርቀትን ጠብቅ። እንደሱ ነው የሚባለው። እዚህ ትምህርት ቤት ውስጥ ሳልማር ያስተማርኩት ተማሪ እንዳንተ ሲሆንብኝ ያቃጥለኛል። እነዚህ ትምህርት ቤት ውስጥ አቶ ደሳሌ ብቻ ሊበልጠኝ የሚችል እሱም በስራ እርከም ብቻ። ገብቷል አይደለ? እኔ እዚህ ትምህርት ቤት ማንም ድርሽ አይልም። ባሰራ ስንታየውን ጠይቅ፣ ከፈለክ ሜሮንን፣ የፈለከው መምህር መጠየቅ ትችላለህ። ልክ ነው ቲቸር። ያው ልግባ ግን ግባ። ነገ ግን ደግሞ እንዳትመጣ። እሱ ቤት እኮ የኔ ልብስ ካንተ ከደሞዝተኛ ይበልጣል እያለ እኔ በገዛ በደሞዝ ነው። እሱ ደግሞ ቲክቶክ ምናምን ሰርቶ ቲክቶክ ሊጀምር ነው። አረ በዚህ እድሜ ቀለልክ ነው የሚሉኝ። ታብታብ ሽርሽር ታብታብ የፈለገ ችግር ያቆራምተኝ እንጂ ቲክቶክ የሚባል ነገርማ አልጀምርም። ለማን ደስ ይበሉ? ለማን አልጀምርም። መቼም ነው የማላደርገው። እኔ ይሄው ነግሬያለሁ። ነገ ነው አይዋር ነው። አሁን እኮ ብዙ ነገር እኮ አትበልጠኝም አለኝ። አሁን እንዴት ነው ይሄን ልጅ አሁን ይሁን ነገ እኔ መዘጋጋቱ ደብሮኛል። በቃ ካጠፋሁ ምጥር አስደብረሽኛል። ግን በአንቺ የሚጨክን አንጀት ስለሌለኝ ይቅርታ አድርጌልሻለሁ። ግን ሰብት ከዚህ በኋላ በእኔና በጀንትሉ መሀል ምንም ነገር ቢፈጠር አያገባሽም። የግል ጉዳይ ነው። እሺ እሺ። የተወሰነ ቀን ቢሆንም እረፍት እንዴት ነበር? በጣም ደስ የሚል ጊዜ ነበር ያሳለፍኩት። ከጀንትሉዬ ጋር የማይረሱ ጣፋጭ የሚባሉ ጊዜያትን ነበር ያሳለፍነው። ትገናኙ ነበር? በየቀኑ ነው። ምን ነው አንቺ ከጆኒ ጋር ትገናኙ ነበር እንዴ? አረ በደንብ ነው የምንገናኘው። አይ ሲከፋሽ ሳይሽ ገርሞኝ ነው። አይ አልከፋኝም። ግን ኤልያስን አላየሁትም። ማለቴ የክረምቱ ማጠናከሪያ ትምህርት አይወስድም እንዴ? ኧረ እኔ እንጃ። እኔ እኮ ከእሱ ጋር ስገናኝ ቁም ነገር ማውራት መች ትዝ ይለኛል ብለሽ ነው? ባይመጣ ባይማር ነበር የሚሻለኝ። ሰላሜን ነበር የማገኘው። እባክሽ አታስመስይ፣ ናፍቆሻል። እኔ አለም ደግሞ በህይወት እያለው ጀንትሉን መቼም ከኔ አትነጥቂው። ጆኒ ራሱ እኮ ደስ ነው የሚለው። ማለት አስበሽዋል? ህይወታችንን ሲበጠብጠው የነበረው ይሄ ኤልያስ ተብዬው ነው። እሱ የለም ማለት ደግሞ በህይወታችን ሰላም ሰፈነ ማለት ነው። ጆኒዬ ጸሎቱ ሰመረ በእኛ። ለማንኛውም ብዙ ባትደሳሰች ጥሩ ነው። ሊመጣም ይችላል። ኧረ ባይመጣ። እኔ ግን ቢመጣ ነው ደስ የሚለኝ። አለበለዚያ ንፍቅ ነው የሚለኝ። እሱ ላንቺ ነው።
ኧረ አንድ ቡና በጭስ። ኧረ አስታራቂስ የለም ወይ? አይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈው ገንዘባቸው ማን ነግቷቸው እንደውም ያንተ ጥፋት ማለት የዛን ቀን ተከትያት እንዴት ማድረግ ነበረብህ? እና ታዲያ ተከተላት ስለምን ነበር ያልከኝ? ተዋት እንዴ ምንስ ብለህ እኔ ምንስ ባደርግ እንደው በጥፊ ብለህ ካቃተ ደግሞ በካልቾም ብለህ እንዴት አታደርገኝም እንዴ? ይሄ ከብዳል አንተ። የዛን ሰዓት እኮ ልብሽ ተወጥሮ ነበር አይደለም? በካልቾ በጥይት ራሱ አይበሳም ነበር። ተወጣጥረሽ ነበር እኮ። እንደ ቀልድ አመረረችው። በኋላ እንዳታላዝም ብዬ ነበር። ይኸው ያልኩት አልቀረም። ይኸውልህ ይለጥ ታስታርቀኝ እንደሆነ አስታርቀኝ፣ ለበለዚያ እኔ ራሴን ሲል አድርጌ ነው ማለት። ይኸው እኔ ስንት ቀን ሞከርኩ ግን አምራለች። ይኸውልህ ይለጥ ዛሬም ደግሞ ሞከር። ዛሬም የሚል ካለች ነገም ደግመህ ትሞክራለህ። ምን አለበት? ምን አይነት ጣጣ! ለሰርግ ብለህ ጠርተኸኝ የእርቅ ኮሚቴ ታቋቋምብኛል? ኧረ ተው ይለጥ ተው። ዛሬ ቀን ጥሎኝ በወድቅ እንደዚህ ትለኛለህ? እኔ ለአንተ ስንት ነገር አልሆንኩ? ስንት ነገር። እሱ ነው ማን ካደ? ሰውን ችግር ውስጥ መክተት ትወዳለህ? ጀምራ አሁንስ እኔ በጣም ነው የሰለች። ማን ይደውለው? ያቺ ልጅ ነች። አውራታ ምን አለበት? ልጅቷ በጣም ሙልቅቅ ያለች ልጅ ነች። ባለፈው ሀና ፊት ምን እንዳደረገችኝ አልነገርኩም? እና እሱ መጥፎ ነገር ነው። ሀና ደግሞ ሌላ ነገር መሰላትና ስልኳን ዘግታ ጠፍታለች። ተሳሳት። ሀና እንደሆነ ፈተና ላይ ነበረች። ደግሞ እኔም በሷ ቦታ ቢሆን ይህንን ነው የማደርገው። ቆይ ምን አለበት አሁን እቺ ልጅ ብቀርባት? ከዛስ? ከዛ አለው የሚፈጠረውን ማየት ነው። ትሰማኛለህ? ከሀና በኋላ ሴት ልጅ አልቀርብም። እሺ ቃል ገብቻለሁ። ግን ደግሞ ሀናን እንደማታገኛት ታውቃለህ አይደል? እሱንማ የሚገባ ስለምወዳትም ነው ቃል የገባሁት። ቆይ አንተ ቆሞ መቅረት ነው እንዴ አላማ? ተጠቀምበት እንጂ። እንደዛ እኮ አይደለም። በቃ ከሱ ውጪ ሰው ማፍቀር አልችልም ብዬ ስለማስብ። መቼ ለራስ እድል ሰተታቅና ነው እንደዚህ አይነት ድምዳሜ ላይ ደረስኩ? ውርርድ ትወድ የለ? የዛኔም ደግሞ ከሀና ጋር በውርርድ ነው አይደል ለዛ ነገር ሁሉ የደረሳችሁት? አዎ። እና ምን አሁን ደግሞ እኔ እናንተ እንወራረዳ? በምን? ይኸውልህ ይላል ለራስ እድል ስላልሰጠው ነው እንጂ ዳግም ፍቅር እኮ ይዘህ። ይሄ እንኳን የማይመስል ነገር ስለሆነ አልወራረድም። እሺ ውርርዱን ተውና እቺ ልጅ ቅረባትና የሚፈጠረውን እኔ በቃ ኢንተረስት ደረሰ። እሱንም አውቃለሁ። ግን ይኸውልህ ይላል እዚህ ሀገር ላይ እኔ ብቻ ነኝ ጓደኛ፣ ዘመድህም እኔ ነኝ። ግን በቃ ሌላ ሰው መቅረብ አለበት። አያስፈልግም። አንተ በቂ ነህ። አንተ ምን አይነት ጉድ ነው? የራስህ ጉዳይ። እኔ የምልህ ለማ እንዴት ነው ሀናን ላገኛት የምችለው? ከዞዊ ጋር አስታርቀኝና ከዛ እነግርሃለሁ። እሺ በቃ ወራት ደስ ይላል። አንቺ ምን ይሆንሽ ነው? ማንን ነው? አንቺ ነው። ቀድምት ያለ በቂ ፊት እንደዚህ ማስጠቆር ምን የሚሉት ነው? እሱ እኮ ማስጠቆር አይደለም። አንተም ባገኘው አጋጣሚ አይደል እንዴ ከፍ ዝቅ የምታደርገኝ? እኔም ይሄንን አጋጣሚ ተጠቀምኩኝና አወረድኩ ነው። አዎ ነው። ምን እንዳትሆን ነው? በጣም ጥሩ። በነፍስሽ ባልጫወት ነው ዩስ ያሳርሉም። እሺ ይኸውልህ ዮሲ ተረጋጋ። እቺ እያለሽ ጀመር ምን መረጋጋት አለ? ነይ እንሂድ። የት ነው የምንሄደው እንዴ? የኔ እናት ስጠራሻ ቤት ነይ ስልሽ ወዴት ሳትይኝ እንደምትመጪ ተነጋገርን እኮ አይደል እንዴ? ኧረ እባክህ ለእሱ ምላሽማ እኮ ይሄንን ፎጣ የመሰለ ፊትህን ስማካክሰዋለች። የማን ፊት ነው ፎጣ የመሰለው? አንቺ ያንተ ነው። ምን አባል ታመጣ ነው? ጫጩት አንተ እኔን ጄሪ ባልሆነ እንደዚህ ተናገርከኝ። ዝም በይ እባክሽ። እንዴ ቆይ የት ነው የምንሄደው? ልንማር አይደል እንዴ መጣ ነው? የክላሱ ፕሮግራም ገና አልወጣም። ስለዚህ የትም መሄድ እንችላለን። ነይ አሁን እንሂድ። አትሄድም። ትሄዳለች። ለምን አባት ሲባል ነው የምትሄደው? አትሄድም። ሄቨን ነይ እንሂድ። ጄሪ ይኸውልሽ እንደሱ እኮ አይደለም። እስክስ ማለት ይሄኔ ነው። ሄቨን ድጋሚ ብቻ ልታዋርጂኝ እንዳይሆን። ይኸውልሽ ጄሪ እንደሱ እኮ አይደለም። ሄቨን በቃ ዝም በይ። እንደፈለግሽ ማድረግ ትችያለሽ። እንኳን አይደለም ካፌ ይቅርና የፈለግሽበት መሄድ ትችያለሽ። እሺ ሲያስጠላ ይሄ ኢዮስያስ ቆይ ምን እያደረክ ነው? እኔ ምን አደረኩኝ? ከእሷ ጋር ምንም የሚያገናኝ ነገር የለም አይደል እንዴ? በእኔ ነው እንሂድ። እዛ አንተ አይደብርም እንዴ? ዝም ብለህ ነው እንደምታስጠብቀኝ? በእናትህን ቱታ ኮፎ አድርጊያት እሷን ይዛ ስትመጣ ነበር። ምን ልታደርገው ነው? ሚኪ ከዚህ በኋላ ወጥረን መስራት አለብን። ወጥረን። አንተ ያማል እንዴ? ምንድን ነው የምታፈለው? ቆይ ኢንተራንስ ከወሰድን ስንት ጊዜ አለ?
እና ስንት ጊዜ ሆነን? ቆይ እንስራ ማለት ምንድነው ችግሩ? እኛ ውጤት ስለማይመጣብልን ከጀማል ጋር የምንጨቃጨቅበት ነፍ ጊዜ አለ። ኧረ እባክህ እንደውም እውነቱን ልንገርህ። ምንድነው እውነቱ? እኔ ዩኒቨርሲቲ እንደምገባ ሙሉ ለሙሉ እርግጠኛ። አንተ ልጅ ሰሞኑን በጣም እገባለሁ አዝብታል። አይዞ ያለ ሰው አለን። እሱን ሲመጣ ታየዋለሽ። እንደው አንተ ዩኒቨርሲቲ ለመግባት ያብቃህ እንጂ እኔ የፈለግከውን ነገር አደርግልሃለሁ። እሱን አሳያለሁ። ሚኪ ሄደን በእናትህ ወጥረን መስራት አለብን። ቢያንስ ለሻንጣ የሚሆን ነገር ሸቃቅዬ መስራት አለብን። ኧረ አንተ ፍታ በእናትህ። ድሮ እኮ በሆነ ባልሆነ የምስቀው እኮ ዝም ብዬ ልተባበር ብዬ ነው። ይሄ ግን አያስቅም አቡሽ፣ በእናትህ ወይ እንዲህ ነው። አዎ ምታመጣለህ። ይኸውልህ አንተ እንደፈለክ ማሰብ ትችላለህ። እኔ ግን ሄጄ ወርካለሁ። እሺ ሄሉ ከክላስ መልስ ስላገኝ እፈልጋለሁ ብላኛለች። ለምን? ወጣቶች ማዕከል ወስጄ አስመዘግባታለሁ። ከዛ ሞዴሊንግ ትማራለች ነው በቃ ላጥላጥሉ ነው የምትለው። ሚኪ ግን እየሰከስክ አይደለም አይደል? ጻነ ቂርቆስ ነው የመረኝ እንዴ አንተ ልጅ። ቆይ ምን አለ በሰው ትዳር ባገባ? አንተ ህልሟን እንድታሳካ ካልፈቀድክላት እኔ ወንድሟ አግዛታለሁ። በዛውም ይኸውልሽ ለደህና ባለ ሀብት አሲስት አደርጋታለሁ። አንተ ደግሞ ዩኒቨርሲቲ ትገባለህ። እንዲሁም የትም አልሄዳትም፣ አብረን ሆነን እናገኛታለን። ኧረ አቡሻ ሂጂ። ኧረ ችግር የለም። ዩኒቨርሲቲ ስለምትገቢ እኮ ሻንጣ መግዣ ያስፈልግሻል። ግድ የለም ሂጂ። ምን አለ ህፃኑ ፈቅዶ ከፒያራችን ጋር አንድ ዩኒቨርሲቲ በደረሰ። አንድ ዩኒቨርሲቲ ምን ልታረግ? ኩቹ ኩቹ ወጣ እያልኩኝ ፎቶ ነበር እሺ ምልክልህ። ከዛ በኋላስ እኔ ደግሞ ያለበት ፈልጌዎች እንቅርጊ ስጥ ነው ማለት። ማን እንደሚሞት ደግሞ አሳያለሁ። እሺ አመዳ ምን አለ ከህይወቴ ብትወጣ። ሄሉ እየናፈቀች ነው። ናፈቀች በጣም ነው የምናፈቀው። ምን አዲስ? ኢቾምቤ ነገር እንዴት ሆነ? መረጃ እየፈለኩ ነው። ኒንጃው ከዛ በኋላ ደብዛውን ያጠፋው በእርግጠኝነት እንደማይችል አውቋል። ዋናው መፍራቱ ነው። ከፈራ ደግሞ ይተዋል። 100% እርግጠኛ ነኝ ቾምቤ ነው። ቆይ እንዴት አልክ? ፍቅር እውር ያደርጋል አይደል የሚባለው? ቾምቤ ደግሞ ቃጀል እንደምቀመው እርግጠኛ ስለሆነ ነው። እሱ ከሆነ ታዲያ ማስክ ማድረጉን ለምን ፈለገው? ለዛ እኮ ነው መረጃ መሰበሰብ። ብቻ ቾምቤ ነው ብለህ እንዳትዘናጋ። እሱም አልዘናጋም። ኒንጃው እሱ እንደሆነ በደንብ ካረጋገጥኩ በኋላ ለቃጁ ነግራታለሁ። ይኸውልህ ናታን፣ እኔ ግን ግልጹን ስነግርህ እሷ ልጅ ምናምን አይመቸኝም። እሷን ካወቅህ በኋላ ነው ነገሮች እየተወዳደሩ ሆኑት። ሊሆን ይችላል። ገና ለገና ያንን ፈሪን ቾምቤ ፈርቼ ቃጁን አልተዋት። እኔስ ማን አለኝ? ቆይ ለምንድን ነው የማልታይ? ስሚ ደግሞ ከቃጁ ጋር ፒስ ትሆናላችሁ። ቤስት ፍሬንድ ነው የምትሆኑት። እመኝ ቃጁ ምርጥ ያራዳ ልጅ ነች። እንዳወቅሻት ትገረሚባታለሽ። ናታን ለአንተ ደስተኛ ነው፣ እኔ ግን ያንን ማድረግ አልችልም። በቃ አረ መሲ ይሄንን እኮ ለኔ ብለሽ እኮ ነው። ለአንተ ብዬ ምንም እንደማደርግ ታውቃለህ። ብቸኛ ማላደርገው ነገር ግን ከሷ ጋር ጓደኛ መሆን ነው። ቢያንስ ጓደኝነቱ ቀርቶ ተስማሙ። ድሮም ሰላማዊ ሰው እንደሆንኩ ታውቃለህ አይደል? አውቃለሁ። እስቲ ለምን የረፍት ተሰማንተሻል? ማርክ በቃ ሸርገብሽ እንዴ ቤብ ምን ሆነ ነው የተናደድክ ትመስላለህ? አዎ ተናድጃለሁ። በዛ ላይ ደግሞ በጣም ነው ያዘንኩብሽ። ለምን? እኔ ደግሞ ምን አጠፋሁ? እሺ ጭራሽ ያጠፋሽውንም አታውቂ? ቤብ ሳላቅ ያስቀየምኩ ነገር ካላት ስለምን እንኳን እሱን አትነግረኝም? በጣም እያወቅሽ ያጠፋሽው ጥፋት ነው ያለው። እኔ ምንም እየገባኝ አይደለም። ቆይ ነገሩ ምንድን ነው? ኖቫሊን አግኝቻት ነበር። ልጁን ተደብቀሽ እንዳገኘሽው ነግራኛለች። አይሲ እኔ እኮ ግን እንደዚህ ያደረኩት ከአንተ ለመደበቅ ፈልጌ አልነበረም። እና ለምንድን ነው ልጁን ተደብቀሽ ያገኘሽው? ለንደን የሚኖረው ከዝኔን ማይኮን ነው የሚመስለው። ነግሬህ የለ እሱን ደግሞ በፕሌን ክራሽ ህይወቱን እንዳጣው። ልጁ ደግሞ ብታይ ቁርጥ ራሱን ነው የሚመስለው። እና ምን ከሱ ጋር ሰውን እንደ ወንድም ነው ፊልም አደረገው። ሂ ጊቭ ሚ ሶ ማች ቺል። ከሱ ጋር ሰውን በጣም ኮምፎርታብል ነኝ። አረ ከኔ ጋር ስትሆኚስ እባክሽ? ቤብ ዩር ማይ ቦይፍሬንድ። አንተን እኮ ከማንም ጋር አላወዳድርህም። ከልጁ ጋር የወንድምነት ቫይብ ብቻ ነው የተሰማኝ። እባክህ ምን እኔ እኮ የገረመኝ የሉ እንዴት ያንን ሁላ ነገር ከወራን በኋላ እንዴት ተደብቀሽ ታገኘዋለሽ? አም ሶሪ። እሱ በጣም ጥፋቴ ነው። ይቅርታ በጣም ችግር የለውም ግን ካሁን በኋላ ደግመሽ እንዳታገኝ። ግን እኮ ሂ ሉክስ ላይክ ማይኮ። እሱ ደግሞ በጣም ነው ናፈቀኝ። የሀብታም ወልቃቃ ያድርስ እኮ ነው። አሁን ምን ብዬ ነው ማሳምናት? እንዴ ቤብ ምን ነው ዝም አልክ? ልጁ እኮ አንቺ እንደምታስበው ያስብም የሉ እንዴ። እኛ ወንዶች ደግሞ በጣም ክፎች ነን። እንዴት?
ሌላ ነገር ለማሰብ ፈጣን ነው። ሌላ ነገር ማለት ምንድነው? ሌላ ነገር አልገባኝም። ነይ በጆሮሽ ልንገርሽ። ኦ ማይ ጋድ የምርህን ነው? ሴትና ወንድ እህትና ወንድም መሆን አይችልም? እሱ ያለው መጽሐፍ ላይ ብቻ ነው። አይ ሆፕ እንግዲህ እንደዚህ ባያስብ። እሱ እንደማያስብ በምን እርግጠኛ ነሽ? ይኸውልሽ እኔም ፍቅረኛዬ ስለሆንሽ ነው ይሄንን የወንዶች ሚስጥር አሳልፌ የሰጠሁሽ። ቤዚ ወይ ሄሉ ጠራሽ? አዎ እየጠራሁሽ እኮ አልሰማሽ። በእናትሽ የሆነ ሀሳብ ገብቶኝ እኮ። አንቺ ልጅ እንደዚህ ዝም ማለትሽ እኮ የሚጎዳው ራስሽን ነው። ይሄን ታውቂያለሽ አይደል? ይገባኛል እኮ ሄሉ፣ ግን የደረሰብኝ ነገር አይደለም ለመናገር ለማሰብ ራሱ እኮ ለአእምሮዬ እየከበደኝ ነው። አውቃለሁ፣ ግን እኔ እህትሽ አይደል? ነው ትንሽ። ስለዚህ የሚሰማሽን ነገር በሙሉ ንገሪኝ። ባዶነት፣ ብቸኝነት፣ አለመፈለግ፣ መከዳት፣ ብቻ ብዙ ነገር። ቤዚ ያሬድ እኮ ይመጣል። ጊዜ ይወስነዋል እንጂ እኮ የእናንተ ፍቅር በርቀት እንደማይገደብ እናውቃለን አይደል? እናውቃለሁ ሄሉ። ግን እስቲ ንገሪኝ፣ ቹቻ በዚህ ልክ ትከዳኛለች ብዬ እንዴት ላስብ እችላለሁ? እሱ ማን ማስብ እኮ አላውቅም። አድርገሽዋል ወይ ብዬ ስጠይቃት አይን አይኔን እያየች ድርቅ ብላ ክህደቷን ነገረች። ቹቹ አሁን ቢዚ ነሽ? ደህና ነኝ አሻንቲ። ወይ አንተ እንዴት ልታገኘኝ ቻልክ? አንቺን የሚያውቁሽ ሰዎች እኮ ናቸው እዚህ ጋር ወርቀሽ ሲያዩ የደወሉልኝ። ወይኔ በእናትሽ የምር አሻንቲ ቀስቴ ታስሯል? አዎ ቹቹሻ፣ ይኸውልሽ ሲቪሎች ናቸው በግድያ ሙከራ ተጠርጥራል ብለው የወሰዱት። አሻንቲ ቀስቴ በፍጹም እንደዚህ አያደርግም። በፍጹም ሊያውም ደግሞ ደመረ ላይ እንደዚህ አያደርግም። አዎ እሱ በፍጹም እንደዚህ አያደርግም። ጎሽ ቤዛ መጣች። ቆይ ቤዛ እንዴት ልመጣ ቻለች? ደጋግማ በአንቺ ስልክ ስደውል ነው እኔ አንስቼ ነገርኳት። ፋውል ሰራው እንዴ? ኧረ እንኳንም ነገርካት። የሰማሁት ነገር ነው። ምን ሰማሽ? ጋሼ ዛሬ መናፈሻ ተገናኝተዋል። ብቻቸው እንዲሆኑ ደግሞ እኔ አብሬያቸው ነበር ያልኩት። ይሄ ድምጽ አንቺ ነው አይደል? አዎ የኔ ነው። ዛሬ እኮ ያሬድን ካናዳ ሊወስዱት እንደሆነ ነገሩ። አውቃለሁ ቤዛ። ወይኔ በጻኑ እናንተ ምንድነው የምትወሩት? በምን አስፈራርተውሽ ነው? በምንም አላስፈራሩኝም። ቹቹሻ አትዋሽኝ። አንቺን በሆነ ነገር ካላስፈራሩሽ አትክጂኝ። አይደለም አልኩሽ አይደል እንዴ ቤዛ? ሚጥቲን እንወስድብሻለን ለአባቷ እንሰጥብሻለን ብለውሽ ነው አይደል? አይደለም አልኩሽ አይደል እንዴ? እና ምንድነው? ያው ኑሮዬን ታውቂዋለሽ ቤዛ። እና በጣም ገንዘብ አስፈልጉኝ ስለነበረ ለዛ ነው ያደረኩት። ደረግም ቹቹ አንቺ ለገንዘብ ብለሽ ሊናሽን አትሸጪው። አድርጌዋለሁ ቤዛ። እስቲ አስቢው 30,000 ብር ያክል የሚጢጢ አክስት መላክ የምችል ይመስልሻል? እና ማን ይላከው? እናማ መኮንን ይላከልኝ። ከፈለግሽ ደረሰኙን ላሳይሽ እችላለሁ። አዎ ቤዛ፣ ለገንዘብ ብዬ ባልከዳሽ በጣም ደስ ይለኝ ነበር። ቹቹ አንቺን ለምን ለሻቀጂኝ? ቹቹ ታሪክ አንቺን ለምን ለሻቀጂኝ? ቹቹ ሚራኒ እንደው ምን አይነት እንደው ፈጣሪ ምን አይነት ፈተና ውስጥ ነው የከተትከኝ? ኧረ ተረጋጉ ቤዛና ቹቻ። ኧረ ጉዴ መጣቀስ ነው። እስኪ በቃ ተረጋጊ ቤዛ። እኔ ይሄንን ማመን አልችልም። እኔም እስካሁን ድረስ ማመን አልቻልኩም። ግን እኮ ቀስጤም ታስሯል። እሷም ጥሩ ጊዜ እያሳለፈች አይደለም። እሱን አውቃለሁ። ግን እኔ አሁን ላይ እሷን ቀርቤ ላጽናናት ቀርቶ ከራሴ ስቃይ ራሱ መውጣት አልቻልኩም።
እኔ ስቃይ ነው እናትሽ። ለምን በነገሮች ከእድሜያችን በላይ እንደምንፈተን አልገባኝም። ቆይ እኔና ያሬድ አብረን እንድንሆን አልተፈቀደልንም እንዴ? ኖ ቤዛ፣ እንደዛ ማሰብ የለብሽ። እና እንዴት ላስብ ሄሉ? የእኛ ነገር እኮ ከጅምሩ አንስቶ አይነቱ ይለያይ እንጂ ሁልጊዜም በፈተና የተሞላ ነው። ሁልጊዜ። በእናትሽ ተረጋጊ። ምን አለ ለመጨረሻ ጊዜ እንደማገኘው ባወቅኩ ነው። ምን አለ ለመጨረሻ ጊዜ ባቀፍኩት። ምን አለ ጥላኸኝ አትሂድ ብዬ ብለምነው ነው። አረ ቤዝዬ በእናትሽ ተረጋጊ እንዴ። ለመረጋጋት እኮ እየሞከርኩኝ ነው፣ ግን በቃ አይምሮ መልሶ የሚያስታውሰኝ ብቻ ነው። እሺ እንደዚህ እናድርግ። ምን ይሄ ክረምት እስኪያልቅ የክረምት ትምህርታችንን እንደጨረስን ከክላስ መልስ ወደ ወጣቶች ማዕከል እንሄድና የትወና ትምህርት እንጀምራለን። ከዛ ሁሌም አብረን እንሆናለን። እሺ በቃ ከክላስ ስንመለስ እና ቡሽን ስለማገኛቸው ሄደን እንመዘገባለን። እሺ እሺ እኔ ቆንጆ ነው የሚደውለው። ደሳለኝ ሄሎ፣ አቶ ደሳለኝ። መምህር በቃሉ ግቢ ውስጥ ነህ? አዎ ግቢ ውስጥ ነኝ። አሁን እኮ ሳስተምር ቆይቼ ልክ ወደ ታች ደረጃውን እየወረድኩ ገና መውረድ እኮ አልጀመርኩም እኮ ገና ስለ የደወሉት ግቢ ውስጥ ነው ያለሁት። እሺ ተማሪ ቤዛን እንድትመጣ ንገራት ቢሮ። እሺ እነግራታለሁ። እሺ ጥሩ። እሺ አሁንስ እንዴት ምርር ያለኝ። ቆይ እኔ በቃሉ የዚህ ትምህርት ቤት አስተማሪ ነኝ ወይስ የአቶ ደሳሌ ተላላኪ ነኝ? ቆይ አሁን ገና ግብት ያለኝ ነገር ቢኖር ይሄ ነው። እኔ ምንድን ነኝ? አሁን በቃ ምንም ነገር ያስፈልግም፣ ቢሮ ገባለሁ። አቶ ደሳሌ እኔ ምንድን ነኝ? መምህር ነኝ ወይስ የእሱ ተላላኪ ነኝ? አለለው እንጀራ ገመድ ነው። ሌላ ስራ ፍለጋ እኮ የአቶ ደሳለኝን ይህንን ተቋቁሜ እንደሆነ አያውቁም። እነሱ ግን ካብር ጥንድ ብለው ይህንን ጭንቅላት ያዞሩኛል፣ ይፈቱኛል። ዞቢ በእውነት ደጋግሜ ስመጣ ሳሰለች ስለተቀበልሽኝ በጣም አመሰግናለሁ። ምንም ችግር የለውም። ግን ይኸውልህ ጊልያድ፣ እኔም ደጋግሜ ውሳኔን አሳውቄያለሁ አይደለም? ግን እኮ እሱ ጥፋቱን አምኗል። ሰው ደግሞ ጥፋቱን ካመነ በቂ አይደለም እንዴ? ዋናው ነገር እኮ እሱ የለማ ትልቁ ችግር እኮ እኔ ያለሁበትን አጣብቂኝ ያለመረዳቱ ነው። በቃ እሱ ሁሉ ጊዜ የራሱን ብቻ ነው ተጠቂ የሚያደርገው። እንዴት? እማዬን ብትሆን እኮ ሲነሳባት አይደለም እሱን እኔንም ጨምራ ነው የምታጥረገርገኝ። ቆይ እሱ ይህን እንዴት ነው መረዳት የሚያቅተው? ይገባኛል እኮ እሱም ቢሆን ይህን ነገር ተረድቶታል። ግን ያው በዚህ ልክ ተጨክኝብኛለች ብሎ አስባል ነበር። እሺ አሁን ምን ይፈጠር ነው የምትለው ጊልያድ? አሁን እኮ በድንገት ሊያጣሽ እንደሆነ ስለተረዳኩ እባክሽ ይቅርታ አድርጊላት። አይ ማሰብ ይኖርብኛል። እሱም ቢሆን በደንብ ያስብበት። አሁን ለሰርግ ብዬ መጥቼ በመሀላችሁ የነገር ተፈጥሮ ስመለስ ምን ይባላል? እንደምትዋደድ እኮ አውቃለሁ። ያው አንቺም ደግሞ እንደዚህ አትሁንበት። የምትቀጩን ነገር ቅጩንና ተመለሱ እባክሽ። እሺ ላስብበት። ይሄ እኮ ምን ማሰብ እኮ ያስፈልገው። እንዲደውልልሽ እነግረዋለሁ። ከዛ አውሩበት። ከዛ ወደ ሰርጉ ፕሮግራም ቶሎ እንመለስ። ለማ ነው? ኧረ አይደለም እባክሽ፣ ሆነች አንድ ቀበጥ ልጅ አላስቀምጥ ብላኛለች። እንደውም አንድ ቅድመ ሁኔታ አለኝ። ምንድን ነው እሱ? ሴት እየሸሸ ላለመቅረብ እየሞከርክ እንደሆነ አውቃለሁ። ስለዚህ አንተም ማትቀርብ ከሆነ እኔም ሽምግልናህን አልቀበልም። አረ ዞቢ እንዴ፣ ነገሩ ለምን የምታካብጂው? አንተ ይሄንን ካደረግክ እኔ ለመታረቅ ዝግጁ ነኝ። እሺ በቃ ሄሎ። ለምንድን ነው ስልክ ማታነሳው? You're so rude።
ስላልተመቸኝ። እና ሲመች መልስ አትደውልም? ለኢመርጀንሲ ቆይ ፈልጌ ቢሆንስ? የምን ኢመርጀንሲ ነው? እንደባለፈው ወለም ቢለኝ ማን ይረዳኛል? አንዱ መንገደኛ ይረዳሻል። ችግሩ እኮ ታዲያ ሁሉም መንገደኛ እንዳንተ አይደለም። አሁን ለምን ደወልሽ? እስከ ዛሬ ድረስ ደጋግሜ የምደውለው ቲሸርቱ ከበቃ ካልበቃ ኤክስቼንጅ ላደርግልህ ነበረ። አሁን ግን የደወልኩት ለሌላ ነገር ነው። ለምን? እሱን ስንገናኝ ነው የምነግርህ። እሺ ሎኬሽን እልክልሻለሁ። እሺ በቃ መጣሁ። ያው አሪው ሃፒ ነው? አዎ ደስ ብሎኛል። ስለዚህ ባንቺና በለማ መሀል እርቅ ወርዷል ማለት ነው። በሚገባ አንተማ ታዘብኩ። ችላ አልከኝ አይደል? ችላ ብዬ እኮ አይደለም። ከሰብሊ ጋር ያለኝን ነገር ታውቂልን? ያው እሷ ጋር ያለኝን ነገር ላጠናክር ብዬ። እሱማ ስለተረዳው እኮ ነው ዝም ያልኩት። አንቺ እኮ ፍሬንድ ፕላስ ነሽ። እማይሽ ማለት እኔ የምልህ እንዴት ግን የክረምት ትምህርቱን ለመማር ወሰንክ? ሳስበው ሰፈር መዋሉ ምንም አልተመቸኝም። እዛ ዝገት ሲሆንብኝ ጊዜ ለመማር ወሰንኩ። ማለቴ ያው የትምህርት ጥላቻን ስለማውቀው ነው። ባክለ ዛሬ እዛ መዋል ስላልፈለግኩኝ ነው እዚህ የመጣሁት። እኔም ባክለ ሰብሊ ብዬ ነው እንጂ ቲክቶክ ላይ ቢሸቅልኩ ያዋጣኝ ነው። እኔ የምልህ ኤልያስ ተብዬውን አላየሁትም። ያቺ ጸጋ እንዳለችው አደረገችው እንዴ? አላወኩም። ስልኳ ላይ ስደውል አታነሳም፣ መልሳም ደግሞ አትደውል። ግን ስትገምት ያደረገችው ይመስላል? ያስደበደበችው አይመስለኝም። ቢሆንም አለም መታየውን ነገር ማለቱ አይቀርም ነበር። እሱስ ልክ ነህ። ኧረ እንደውም በዛው በቀረብ አልመጣ። አሚን አድርጎት ነው። አይኑን ነው ማየት ማልፈልገው። እኔስ ብትል እንዴት እንደሚያስጠላኝ አብሶ ያ ናታን ተብዬው። አታስብ፣ አላርፍ ካለ ጸጋን ሳንጠብቅ እንቀጣቸዋለን። ግድ ነው። ቃጁላላ ይላል እንዴ? ምንድነው እንደዚህ ደግሞ ፊትሽን ቆልዝመሽው? ኧረ ተይ በእናትሽ። ምን አፕን አደረገ እንዴ? ምንም አፕን ሳያደርግ። እሺ እሱን ተይውና ማለት ነው አሁን የሆነ ነገር ጋጩ እናደርጋለን። መላ ያምን መላ ነው ደግሞ? በቃ አንቺ ደግሞ የሆነ ነገር አጋጭተን ቀስጢላን ሄደን ወየን በለው። አንተ እሱ ጸዴ ሀሳብ ነው። እኔ እኮ ማረሚያ ከወረደ ሄጄ አላውቅም። በእናት አረ ጀሞ ሁሉ አልሄደም። በእናትሽ አታካብጂ። አንተ ግን እሱ ቢሆን እንደዚህ የሚያደርግ ይመስላል? ቀስቴ ከመረረው ደህና አድርጎ ይፈርሽሻል እንጂ በፍጹም የመግደል ሙከራ አያደርግም። እንዴ ቀስቴ አውቀዋለሁ እኮ ፍራቴሎ እኮ ነው። ምን ሆነሽ ነው? በፍጹም እንደዛ አያደርግም። እኔ ግን የሆነ ሴታፕ እንዳለ ነው የሚሰማኝ። አንቺ ብቻ ሳትሆኚ ቹቹም እንደዛ ነው እያሰበች ያለችው። ግን ህፃኑ ፈቅዶ ከሸቤ ይውጣ እንጂ ይህንን ሴታፕ ፊክስ ያደረጉትን እንዳለ እናስከፍላቸዋለን። አንቺ ሳስበው ግን እዚህ ጭዌ ውስጥ መኮንን አለበት አይደል? አዎ እኔም እንደዛ ነው ማስበው። ያኔ እዛ አደባባይ ላይ እንደዛ አድርጎ ፈርሾት በቀላሉ ይፋታዋል ብዬም አላስብም። አሁን በእናትሽ መርማሪ ሙዱን ትተሽ መለውን ግቢልኝ። ምን መተጣጠፍ ነው? አምጪ። ቆይ እስካሁን ማማን ገብቶልሃል? ይኸውልሽ አንደኛ እኔ ከዛ ቾምቤ ያ ጥቁር ባሪያ ከዛ ደግሞ አንቺ ያው ከዛ እያለ ሚኪና አቡሻ ይቀጥላሉ። ቾምቤ ስንት ገባል? ምን አገባሽ? ነገረኝ። ምን ለማወቅ ነው? ምን ነው አንቺ እንደ ሚስት ሉን አልሽ እንዴ? ምንድነው? በቃ እሱ የፈለገውን ሰጠኝ አለቀ። እሺ አሁን የት ነው ያለው? ቻሊና ጋር። ባካ አሰክስ አንተ። አንቺ የምሬን ነው። ውይ የዘመኑ ሴቶች እኮ እንደው መጀመሪያ ኩራት ይላችሁና ደግሞ አከንተፈ ብለው ደግሞ ሲተፋችሁ ኑ ወደ እኔ ካልመጣችሁ የምትሉት ነገር አለ። አንተ ምን አባ ነው እኔን ከዘመኑ ችኮች ጋር የምታወዳደር? እና ከማን ጋር ላወዳደርልሽ? ከትየሽ አረጋሽ ጋር ወይስ ደግሞ ከክብዬ ጠላ ቤት ጋር ወይ ደግሞ ከቡርቴ ጋር ከማን ጋር ላመሳስልሽ? ጅልጥ ብር ነው የምፈልገው። ይኸው ተነስ፣ ጥፋልኝ በቃ ይዘህ 200 ነይ አብረን ነው የምንጠፋው። ሄሙሙች ከአንቺ ጋር እንደዚህ ቀን አሳልፋለሁ ብዬ አንድ ቀን ማስቤ አላውቅም። እና ደስ አለ? ምን ጥያቄ አለው? ግን እኮ ከማትመጥን ሴት ጋር እንደዚህ ቁጭ ብለሽ ለመጠጣት የምትጓጓ አይመስለኝም ነበር። ይሄን ያህል በጣም ጎድቼሻለሁ? ለምን እጎዳለሁ? ለማንኛውም እየበላሽ ሳምቡሳ የመጣው ለኛ ነው። መብላት አልፈልግም። ለምን? ጄሪና አትቆጣሽ? ከሴት ጋር ስትሆን ቀልድህ እንደዚህ ነው? ወደድሽው? በጣም አሰልቺ ሰው ነህ ሄቨን። ይሄ ንግግር የወንድ ልጅ በጣም ነው የሚጎዳው። ምንም አያገባኝም። ሲያዩሽ ቆንጆ ትመስያለሽ፣ ግን ፉንጋ ነገር ነሽ። ምን? አየሽ፣
ወንድ ልጅ አሰልቺ ነህ ሲባል፣ ሴት ልጅ ደግሞ ቆንጆ አይደለሽም ሲባሉ አንድ አይነት ስሜት ነው የሚሰማው። ስሜትህን ለማንጸባረቅ ይሄን ያህል መጓዝ አይጠበቅብህም ነበር። ቶሎ አይገባሽም ብዬ እኮ ነው። እኔ የምልህ በቀለኛ ነህ አይደል? አዎ በክብሬ ከመጡብኝ። እኔ የምልህ ቆይ ክብር አለ? ክብር አለኝ ብሎ ማሰብ እኮ ውበት አለኝ ብሎ ከማሰብ የተሻለ ኮንፊደንስ ይሰጣል። ምን ነው ወሬ ሁላ ውበት ሆነሳ? ቆንጆ እያዩ ሻይ የመጠጣት ህልም ስለተደናቀፈብኝ ይሆን? ስታጣኝ በዚህ ልክ ትበሽቃለህ ብዬ አስቤ አላቅም ነበር። አላጣሁሽም እኮ ይሆን። አሁን በፈለግኩሽ ሰዓት እጄ ላይ አለሽ። አካሌ ነው እዚህ ያለው፣ መንፈሴ ግን ሌላ ቦታ ነው። መንፈስሽ ደግሞ በሂደት አብሮኝ ይሆናል። የፉንጋ ሴት መንፈስ ምን ያደርግልሃል? መልኳ ፉንጋ ከሆነ ነፍሷም ፉንጋ ይሆናል እንዴ ብዬ ቼክ ለማድረግ እኮ ነው። ጎበዝ ልጅ፣ ከኔ ጋር እንደዚህ አይነት እልህ ውስጥ መግባትህን አሁን ወደድኩት። መልስ ካለው ያዥ። እሺ ምን ለምንድን ነው የሚገዛልኝ ቲሸርት ያላደረከው? ብትነግሪኝ እንኳን አድርጌው መጣ ነበር። አላሰብኩትም ነበረ። እሺ አሁን ምንድን ነው የምታወሪኝ የፈለግሽው? ያን ቀን ከረዳኝ በኋላ ያስታወስከኝ ማይኮን ነበረ። ማይኮ ደግሞ ማን ነው? ከዚህ ነበረ። በፕሌን ክራሽ ነው ህይወቱን ያጣው። ብታይ ሚኒሂም ዊር በጣም ክሎዝ ነበርን። ኧረ በጣም ነበር የምንወደደው የነበረው። እሱን ካጣው በኋላ በጣም ተጎድቼ ነበረ። ከዛ ግን ማክቤል ወደ ህይወቴ ሲመጣ ዳግም ደስታዬን አገኘሁ። ቦይፍሬንድ ኖረኝ። አሰለቸው እንዴ? ምንም አይደል፣ ቀጥ። ግን ዛሬ ማክቤል የነገረኝ ነገር ደስታዬን አጨለመው። ምንድን ነው ማክቤል የነገረሽ? አንተ ከኔ ምን እንደምትፈልግ አወቅኩኝ። ምንድን ነው ያወቅሽው? እና በጆሮ ነገር። እሺ ምንድን ነው? የሚያስቅ ነገር ነው የተናገርኩት? የዋህ ነገር ነሽ። ለነገሩ ፍቅረኛሽ ነው። እኛ ወንዶች ስንባል የምንፈልገው እሱ ነው። ስለዚህ ከኔ ብትርቅ ይሻልሻል። ግን እኮ ሲያዩቅ ጨዋ ነው የምትመስለው። አይደለም፣ እንዲሁም አይን አውጣና በጣም ባለጌ ሰው ነው። እሺ ግን እኮ ያኔ ስትረዳኝ ጨዋ ነበርክ። ምንም አልጠየከኝም። ቀስ ብዬ ልጠይቅሽ አስቤ ነው። ተገላገልኩ። ከዚህ በኋላ አላገኘሽም ማለት ነው። እኔ እንደዚህ አይነት ነገር አልፈልግም። እሺ ቻው፣ በቃ። ኤላለ ምንም እያማርሽኛል። ተከተለልኝ ልጁን አባ። አለው ዳኒ፣ እንዴት ነህ? ይመስገን። ማረሚያ ወረዱት አይደል? አዎ አውርደውታል። እና አስታውሪው ምን አለሽ? እኔ አላደረኩትም ነው ያለኝ። ስለዚህ ሙሉ ለሙሉ ሴታፕ ነው ማለት ነው። ምን ጥያቄ አለው? አይዞሽ፣ ፈረሰኛው ነፃ ያወጣዋል። ያኔ ደግሞ እኔ ስለቴን አስገባለሁ። እኔ የምልሽ ካልደበረሽ አንድ ጥያቄ ልጠይቅሽ። ጠይቀኝ። ቤዛ ናፍቃሻለች አይደል? አዎ ናፍቃኛለች። ስለዚህ የነገር አንቺ አላደረግሽው ማለት ነው። ምኑን? ለምንድን ነው ለመኮንን መረጃውን አንቺ እንዳልሰጠሽ ውስጥ የሚነግረኝ? ኧረ እባክህ፣ ታዲያ ማን ሊሰጠው ይችላል? ያው እንደሰማችሁት ደግሞ ድምፁ የኔ ነው። ምናልባት አስገድደውሽ የቀዱት ቢሆንስ? ቆይ እኔን በምን ሊያስገድዱኝ ይችላሉ? ምናልባት በሚጤጤ። ኡፍ ዳኒ፣ በእናትህ ያለውን ነገር እያወቅህ አታዝገኝ። ምኑን ነው እያወቅኩ እንዳላወቅኩ የሆንኩት? ገንዘብ ለማግኘት እንዴት አይነት ስራ መስራት እንዳለብህ ነው። ሲቀጥል ደግሞ በጣም ቸግሮኝ ነበረ። ከዛም በኋላ ቮይሱን ላኩት። ግን ደግሞ ይህን ቮይስ ለቤዛ እንደሚልኩት አላወቅኩም ነበር። አሁንም አላመንኩሽ። ኡፍ የራስ ጉዳይ።
ባልሰፋት ይላል ነው የምትፈልጊው? ፍራንቺ ልጅ የምታስደነግጭኝ ነገር አቁሚ። ይቅርታ ስላስደነገጥኩሽ። ፍቅሽን ማንም ይልቅ ባሌ ሆኖ እኔ የምታወሪው ነገር እየገባኝ አይደለም። አውቆ የተኛም ቢቀሰቅሰው አይሰማሉ። ቆይ ኤላ ናፍቆሽ ነው አይደለ? መሲ ግን በጣም ነው እሺ የምታናድጂው። ለምንድን ነው የረሳሁትና በጣም የምጠላውን ሰው የምታስታውሽኝ? ይኸውልሽ ደስታሽን፣ ቀልብሽን፣ ልብሽን ሙልጭ አድርጎ ከወሰደ በኋላ አባሌ ሆኖ እንጂ ሌላ ማን ተብሎ ሊጠራ ይችላል? መሲ ግን በጣም እያናደድሽኝ ነው። እሺ ለምንድን ነው ያልተፈጠረ ነገር የምታወሪው? ቆይ አይኑን ካየሽ ቆይሽ አይደለ? ፈገግታውስ ልብሽን ከሞቀው ሰነባበት አይደለ? ቆይ ማን ነው እናጃት ብሎ ይላከሽ? እሺ ካናደድኩሽ ልተወው እችላለሁ፣ ግን ኤላ በዚህ ሰዓት የት እንዳለ አውቃለሁ። ከፈለግሽ ልነግርሽ እችላለሁ። አልፈልግም። የፈለገበት ኦኬ። እኔ ላንቺ ብዬ ነው። ትንሽ መሲ ዳንሽ በማስክ የተደበቀ ህይወት ስለሌለኝ እኔ ዋናው እሱ። ለማንኛውም ያለበትን ማወቅ ከፈለግሽ ፈልጊኝ፣ አግኝኝ። እሺ ስለምን ወጣው? ዝም ብለሽ ተቀበል። ናፍቀሽኝ ነው። ይሄን ሰሞን ደግሞ ብዙ ጊዜ አብረን ስላሳለፍን በየሰከንዱ ተናፍቀኝ ጀመረ አይደል? ለምንድን ነው 10 ጊሊያድን እየላክ የምታስጨቀጭቀኝ? አቋሜን አሳውቄያለሁ አይደል? እሱንም አውቃለሁ፣ ግን ጥፋቴን አውቄ ይቅርታ ጠየቅኩ አይደል? ቆይ ልቤን ምን ያህል እንደሰበርኩ አታውቅም? እንዲህ በዋዛ ይቅርታ ማደርግልኝ ይመስላል? እሺ የምትፈልጊውን ልጅኝ እንቀጣለን። እኔ አንተን መቅጣት አልፈልግም። እውነተኛ አጋሪ መሆንን ግን እንድታሳየኝ እፈልጋለሁ። እሱን ለማድረግ ዝግጁ ነኝ እና ይቅርታ አድርገሽልኛል? አህ ጊሊያድን ስለማከብረው የመጨረሻ እድል ሰጥቻለሁ። እሺ ከዚህ በኋላ ግን እናቴ ሲሰድቡኝ እንደ ምርቃት አሜን አሜን እያልኩኝ ነው የሚቀበለው። ሰላም እግዚአብሔር። ይኸውልህ እኔ ስትሰደብ አሜን አሜን በል አላልኩም። አጋሪ ነው። እናቴ ባበሳጨች ቁጥር እኔን ጥፋተኛ አታድርገኝ ነው እያልኩት ያለሁት። እሱን ለማድረግ እየሞከርኩ ነው። አውቃለሁ። እኔ እኮ ክብርህን ለማስጠበቅ የምታደርገው ነገር ደስ ይለኛል። እና ሲያጥረገርጉ አንተ መልሰህ ስደባቸው እያልሽኝ ነው? እኔ እንደሱ አላልኩም። ሳታጠፋ ልክ ካለፈች እኔም ከጎን ነኝ። ሌላኛው ደግሞ ይኸውልህ የማየ ሀሳብ የኔ ሀሳብ አይደለም። አሁን በደንብ ገብቶኛል። እርግጠኛ? ገብቶኛል። ሰድባቸው? አይ አወራቸው። ሰሞኑን ስንት ጭንቅ ውስጥ እንደነበርኩ ኮንቸር። እረ ከኑሮ ጋር ግን መጣላት እንዴት እንደሚያስጠላ ተመስገን። መምህር ጠፍቶኝ ነበር። አዎ አረፍ እሺ መምህር፣ ለምን ነበር የፈለጉኝ? ቤዛ፣ ስለ ያሬድ የሰማሁት ነገር እውነት ነው? አዎ እውነት ነው። አባቱ እንዴት ቃላቸውን ያጥፋሉ? እኔ ምንም አልገባኝም። ይሄ ክረምት እስኪያልቅ ነው የሄደው ወይስ እስከ መጨረሻው ላይ መለስ? እስከ መጨረሻው የሚመለስ አይመስለኝም። እንዴት ነው? በዋትሳፕ ምናምን አትገናኙ እንዴ? አይ በእነሱም እኮ አንገናኝ። አንድ ነገር ልንገርሽ። ምን? ያሬድ ካናዳ በመሄዱ አሁን ላይ ሁለታችሁም ሊከፋችሁ ይችላል፣ ግን ለበጎ ነው። ለበጎ ነው? እንዴት? በሚቀጥለው ዓመት 12ኛ ክፍል ነሽ። ስለዚህ ኢንትራንስ ተፈታኝ ነሽ ማለት ነው። 11ኛ ክፍል ውጤትሽ አመርቂ አይደለም። ጥሩ ውጤት እንደሌለኝ አውቃለሁ እኮ። እሱ እዛ ከሄደ አንቺ ትምህርትሽ ላይ ትኩረት ታደርጊያለሽ። ለሱም እዛ መኖሩ
ጠቃሚ ነው። እንዴ መምህር ግን እኮ መራራቃችን በጣም ነው የሚጎዳው። መቀራረባችሁም እኮ አልጠቀማችሁም። ስለዚህ ይህን ተጎዳው የምትይውን ነገር ከአእምሮሽ አጥፍተሽ ትምህርትሽ ላይ ትኩረት አድርገሽ መማር ነው ያለብሽ። እሺ። ይሄ ማለት ግን ያሬድ ያለበትን ሁኔታ ከአባቱ ጋር ልነጋገር ማለት አይደለም። አዎ መምህር፣ ያሬድ አሁን ያለበትን ሁኔታ እስካላወቅኩ ድረስ እኔ በትክክል መማር የምችል እንኳን አይመስለኝም። አውቃለሁ። ለዛም ነው አባቱን አናግራቸዋለሁ ያልኩሽ። እሺ፣ አመሰግናለሁ። አንቺ ግን ምንም ሆነ ምን ትምህርትሽ ላይ ትኩረት እንደምታረጊ ቃል ግቢልኝ። መምህር፣ አሁን ያሬድ ያለበት ሁኔታ በትክክል ይጣራልኝ እንጂ እኔ ወደ ድሮ ብቃቴ ተመልሼ እርሶንም ትምህርት ቤቴንም ማኩራት ነው የምፈልገው። ጎሽ የኔ ልጅ፣ ከአንቺ አፍ ይህን ቃል በመስማቴ በጣም ደስ ብሎኛል። አሁን መሄድ ትችላለሽ። አመሰግናለሁ። አንቺ ላይ ብቻ ትኩረት አደረኩ እንጂ ይሄን ጉዳይ ማረጋገጥ አለብን። ሄሎ መምህር፣ እስቲ 11ኛ ክፍል ሮስተር ላኪልኝ። ሰላም ያረካሊ። ምንድን ነው ሰሞን ከኔ ጋር ፒስ መሆን ያማረሻል? እና ሁሌ እንደዚህ እንድንቧጨቅ ነው የምትፈልጊው? ስታይ ጸበም ሙድ መስልሃለሁ? እኔ እስካልነኩኝ ድረስ ፒስ ነኝ። አሁን ፒስ የሆነ ነገር ላማክርሽ ነው። መቼም ተንኩል ነው ጀመረሽ። ደግሞ ይሄ ጸባይሽ እኮ ነው ሁሌ እንድሰድብሽ የሚያደርገኝ። በቃ እሺ አታልቅስ። ምንድነው ማክሬ ልስማ? እኔ የምልሽ የማትጠብቂውን ሰው የሆነ ሚስጥሩን ብታውቂ ምን እንደምታደርጊ? ምንም ሚስጥሩን ለመጠበቅ እሞክራለሁ። አትሊስት ከኔ ጋር ያው እኔ ደግሞ ሚስጥር መደበቅ አልችልም። ቢያመልጠኝስ ብዬ ፈራሁ። ካመለጠህ አመለጠህ ነው። ግን እስከቻልከው ድረስ ለመጠበቅ ሞክር። ቆይ ምንድነው የለጆኝ አታማክረውም እንዴ? እባክሽ ጆኒ ሰሞኑን በቃ ለሰብሊ ነው ሙሉ ጊዜውን እየሰጣት ያለው። ጥሩ ነው። ሌላም ታማክረኝ ነገር አለ? በላ ቀይድ ባለፈውም ዝም ያልኩት ናታንን ችግር ውስጥ ላለመክተት ነው። እሺ እንደውም ያኛው ጥፋት አይቆጣም። በአሁኑ ላግኝሽ አስሬ ነው። እሺ ምገርፍ ማ አንተ ነኝ አስራ ምገርፈኝ? አሁን ለዛ ላለቃህም ንገረው። ከዚህ በኋላ እያንዳንዱ እርምጃችሁ በእኔ እይታ ውስጥ ነው። እሺ ብትጠነቀቅ ይሻላል። ቆይ ምን አባሽ ነው የምትቀባጥሪው? ንክ ነገር ነሽ እንዴ? አዎ ማለት ትችላለህ። ብትጠነቀቅ ነው የሚሻልህ ብዬ ከዚህ በኋላ ግልጽ ጦርነት ውስጥ ነው የገባ ነው። እሺ ቺያማታን ስማ ፍሬንድ፣ አንዴ ላናግርህ ይቻላል? አወከኝ? ባለሳሳት የዛች ልጅ ቦይፍሬንድ ነኝ ያልከው ልጅ ነው አይደል? አዎ። ይኸውልህ ምን መሰለህ፣ ከዚህ በኋላ እንድታገኛት አልፈልግም። አታስብ፣ እኔም ላገኛት አልፈልግም። እንደማታገኛት ቃል ግባልኝ። ለምን? ምክንያቱም ኤልዱ ለእኔ ላሜ ቦረኝ ማለት ነች። ማለት አልገባኝም። የገቢ ምንጭ ነች። ገቢ ደግሞ ፈጽሞ እንዲቋረጥ አልፈልግም። ቆይ ቦይፍሬንዷ ነህ አይደል? አዎ። ግን ትወዳታለህ? አዎ በጣም ነው መወዳት። ላሜ ቦረውን የሚጣለው እንዳለ እንዴ። ለማንኛውም ሌላ ነገር ውስጥ ሳንገባ በጊዜ ከሷ አራቀን። ካልሆነ ምን? ካልሆነ ለሚደርስብህ ነገር ተጠያቂ አይደለሁ። አታስብ፣ እኔ ላሚ ቦራን የመውሰድ ምንም ሀሳብ የለኝም። ማንኛውም
ስንት አይነት ሰው አለ በእናታችሁ። አሁን እቺን የመሰለች ምስኪን ልጅ በስሜት ለመጫወት አስፈላጊ ነው? ኪሊያን ምንም እያማርከኝ አይደለም። ጥብቅ ክትትል ያስፈልጋል። ቶሎና ካልከኝ ቦታ ነኝ፣ ቶሎና ከቀጠርከኝ፣ ቶሎና ሳታስጠብቀኝ፣ ቶሎና ሳታስቆመኝ፣ ቶሎ ቶሎና ቶሎ ቶሎና ቶሎ ልብህ የጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ ቶሎ ቶሎና ቶሎ ቶሎና ቶሎ ልብህ የጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ ስትል በዓይኔ ስትል በዓይኔ ምንድን ነው የሁሉ? ምን ነው ማለቴ ምንን አስመልክቶ ነው ብዬ እኮ ነው። እንዲሁም ሁልጊዜ በባዶ እየጠራው ስለ ትዝታችን እናውራ ማለት ያደክማል ብዬ አሰብኩ። እናማ ድባቡን ቀይር አድርገ ነው እንደዚህ ቁጭ ብለን ስለ ትዝታችን እንድንጨዋወት ፈለግኩ። ካልሽ እሺ። ወደድከው? በአንቺ አእምሮ ታስበው በአንቺ እጅ የተነካ ነገር በሙሉ እኮ ውብ ነው። እየሞቀኝ ነው። አረ እንዲሞቅሽ አይደለም፣ እንደውም ውስጤ መናገር ባለበት ልክ አልተናገረም። አይ ይሄ እንኳን በጣም በቂ ነው። ለምን? ደግሞ እኮ ከሙቀቱ የተነሳ ትንፋሽ ላጥረኝ ይችላል። ያን ያክል የምትጎጂብኝ ከሆነማ እዚህ ጋር አቆመዋለሁ። እንዴ ከዚህ በፊት እኮ ስትመጣ ግንባሬን ስመህ ነው የምትቀመጠው አይደል? ተጣልተናል እኮ ብዬ። ታዲያ ብንጣላስ? በሀሳብ ልዩነት ውስጥ መፋቀር እንችላለን አልተባባልንም? ካልሽሽ ግንባርሽ በጣም ይጣፍጣል። ታዲያ እኔ ነኝ የታደልኩት ካልክሽ አሁን ትቀመጣለህ? ደስ ይላል። ቹቹ ደህና ነሽ? ደህና ነኝ ሄሉ። ይኸውልሽ ቹቹ፣ እኔ ምን ማለት እንዳለብኝም አላውቅም። ነገሮች በእኔም እንደማያምሩ ይገባኛል። አልገባኝም። ያው የኔ ነገር እንደማይወጥልሽ ስላሰብኩኝ ነው እንጂ በተፈጠረብሽ ነገር በጣም አዝኛለሁ። እንደሱ አታስቢ። አሁን የድሮ የአንቺ ስሜት በጣም ገብቶኛል። አልገባኝም። ያኔ ቤዛን ባረግሻት ነገር ከመጠን ያለፈ ከፍ ዝቅ ሳደርግሽ የነበርኩት እኔ ነኝ። ግን ደግሞ ያኔ አንቺ ያረግሽው ነገር ትክክል ነበር። እንዴት እንደዛ ልትይኝ ቻልሽ? ምክንያቱም አንቺ ያኔ ያሬድን አፍቀረሽ ከዳሻት። አሁን ደግሞ እኔ ገንዘብን አስበልጬ ከዳዋት። እኔ ግን አላምንሽ። ለምን? ምክንያቱም ለገንዘብ ብለሽ ቤዛ እንደማከቻት ስለማስብ። ገንዘብ እኮ ብዙ ነገር ያደርጋል። አይደለም ጓደኛሽን ይቅርና እህትሽን ያስከዳሻል። ከቤዛ ጋር እኮ ከእህትም በላይ ናችሁ። ነበር ነዋ። ምንም ነገር ከችግር አይበልጥም። ባላምንሽም ይሆናልሽ። እሷ ግን ደህና ነች። መናገር አልቻለችም እንጂ በጣም ተጎድታለች አይደል? ቆይ አምነሽ ላደረግሽበት ነገር እንዴት ታለቅሻለሽ? አይ ስራዬ እኮ አሳፍሮኝ ነው። ከሆነ እሺ። ያሬድ በሰላም እንደደረሰ ነገራት እንዴ? ምንም እየመለሰ አይደለም። ሁላችንም ልናገኘው እየሞከርን ነው፣ ግን አልቻልንም። እንደዚህ ባይሆን በጣም ደስ ይለኝ ነበር። ቀስቲስ በምን አይነት ሁኔታ ላይ ነው? እስኪጣራ ብለው ማረሚያ አውርደውታል። ግን የምር ያደረገው ይመስልሻል? እዚህ ምድር ላይ እኮ ሰውን ማመን በጣም ከባድ ነገር ነው። ስለዚህ ዝምታ ይሻላል። ቹቻ ለቤዛ መልእክት አለሽ? ሀይ ምንም መልእክት የለኝም። ሀይ ቹቹ፣ ለምን የውስጥሽን እውነታ እንደማትናገሪ ግራ እየገባኝ ነው። ሁላችንም እኮ እንዳላደረግሽ ይገባናል።
ሌላ ሌላ ሌላውዬ ሌላ ሌላ ሌላውዬ አንተ ደምሳሽ ቆይ ነው ምን ይሻላል? የሚበላ ነው የሚበላ ነው አይደለም የሚጠጣ የሚጠጣ ከሆነማ ቢራ ካለ ይመቸኛል። ኧረ እባክህ ቢራ ይመቻል። ሐረሪውን ነው እስካስተል ኧረ በጎይታ እኔ እኮ በሀገሬ ምርት ምኮራ ስለሆነ በቃ ዘቢዳር ይሁንልኛ። ዘቢዳር ካለ እሱ ይመቸኛል። ካልሆነም ችግር የለም ያለው ነገር ጠጣለሁ። ደምሳሽ ቆይ ምን ነው የሌለህ ነው በእናትህ? ቆይ እኔ የምለው እዚህ ግቢ ስትቀጠር ምን ተብለህ የተቀጠርከው? ጥበቃ ነዋ። ታዲያ አንተ እያለ እኔ ተማሪዎችን ውጡ ግቡ ማለት ነበረብኝ ነው? ስራ ምንድን ነው ያንተ? አንተ ሰውዬ እኔ እኮ የተቀጠርኩት የግቢ ጥበቃ አይደለም እና የበር ጥበቃ ነዋ። ሲገቡ ማነህ ወዴት ነው ብዬ አስገባለሁ። ሲወጡ ደግሞ ቻው ደህና ሁኑ ብዬ እሰናበታለሁ። ቆይ እኔ ደምሳሽ እንደሆነ የምልህ ቆይ እንደው አሳ የሚባል ነገር አልፈጠረብም? ይሄ ነጭ ጸጉር የወጣው ዝም ብሎ ነው? እንደው ትንሽ እንኳን ከኔ በእድሜ ከማንሰሰው ትንሽ እንኳን አትማርም? እኔ ቆይ አንተ ሳትማር ሌሎች ይረዱኛል አስተምሬ ይገነዘባሉ ብዬ ማሰቤ ምንድን ነው? ቆይ እኔ የምለው እንደው እንቅልፍ የሚባል ነገር አተኛም እንዴ? እዚህ ነው የምተኛው? ቤት አተኛም? በረፍት ጊዜ ሄደዛ ምንድን ነው የምትሰራው? አንተ ሰውዬ እኔ በሽተኛ አደረከኝ እኮ። ተማሪዎች አሉ ስንት ነገር ያስጨንቀኛል እዛ የቤት ኪራይ ኑሮ። አንተ ደግሞ ተጨምረህ ልታፈነዳኝ ነው እንዴ ደምሳሽ? ኧረ ተው እባክህ የሆዴ በሆዴ ችዬ ነው እንጂማ አልደላኝም። ዝም በል አንተ። ጠዋት በርጋ መች ነበርክ? እኔ ተማሪ ውጡ ግቡ እያልኩ ስከታተል የት ነበርክ አንተ እንዴ? እሱማ ቡና ልጠጣ ሄጄ እኮ ነው። አረ ደምሳሽ እባክህን ትሆን እባክህ። ቆይ አንተ ቡና በጠጣ ቁጥር ትምህርት ቤቱ ይዘረፍ ወይ? ተማሪዎች እንኳን የሚቆጣጠራቸው አካል የለም። እኔ ነኝ አንድ ትምህርት ቤቱ ላይ ያለሁት እኔ ነኝ። ሁሉም አመራሮች ከአቶ ደሳሌ ጀምረው በእኔ ስለሚኮሩ ነው። እኔ እዚህ ጋርም ክላስም ስንቱን ነገር ልቆጣጠር። ደምሳሽ እኔ በሽተኛ ሆንኩ። እንዳንተ አይነት ደግሞ እኔ አይምሮ የነሰው ሰው አይቻላል። ታዲያ ቡና መጠጣት ምን ችግር አለው? እኔ እኮ ቡና ስጠጣ ነው ነቃ ብዬ ቆፍጠን ብዬ መጠበቅ የምችለው። አረ ደምሳሽ የጥበቃ ጥጋበኛ ነህ፣ የጥበቃ ጥጋበኛ። በህግ አምላክ እኔ ተናግሬያለሁ። ምን ልታመጣ? ምንም አታመጣም። እኔ በቃሉ የምፈራ መሰለ እንዴ? እኔ በቃሉ ለዓላማ የምወሰው ነኝ። አዎ እኔ ክፉ ደግ መነጋገር አልፈልግም። ካልሆነ ግን እላይኛው ጫፍ ነው የሚሄድ። አይደለም እላይኛው ጫፍ ለምን ጦንጦሮንጦስ አትገባም? እኔ በቃሉ የምፈራ መሰለ እንዴ? አልፈራም። እውነትህ ነው? አዎ እውነቴን ነው። ወሰንክ? ወስኛለሁ። 10 ሞት አለ ቢሉት አንዱን ግባ በሉት አለ ያገሬ ሰው። እንደ በቃሉ አይነቱ ለዓላማው ሟች። ቆረጥክ? ቆርጫለሁ። እስታይ ይመችህ። ስታይል ራስህ ይመችህ። በኋላችን ነገር ትደግማታለህ። ምንም አታመጣም። በቃሉ ነኝ ወንድሜ። አሬ ሰውዬ እናንተ እንዴ በያዘው ዱላ እኮ ቢለኝ አልነሳም። ኑሮ ያደቀቀኝ ሰው ስንት ነገር ማስብ አሪፍ ነገር እቺ ምላስ ልታስገድለኝ ነው እንዴ? ተጨማሪ ደግሞ ሳይከፈለኝ ምን አደረገኝ? አልሰማም። የፈለከውን ነገር አድርግ። እውነትህ ነው። ማንንም አልፈራ። የማንም ልቅምቅም የሰው ልክ አያውቅም አላገሬ ሰው። ቆይ እኔ ደምሳሽ ማን እንደሆን አሳይሃል። እቺ ንግግር በኋላ ትደግማታለህ። እንገናኛለን። ነሽ መሲ? ደህና ነሽ? ምን ነው ሰላምታ በዛሽ? ወደ ጉዳይሽ ግቢ እንጂ። ኧረ እኔ ምንም ጉዳይ የለኝም። ጓደኛዬ ናፍቃኝ ነው የመጣሁት። ምን ያስቅሻል? መሳቅ መብቴ ይመስላል። እሱማ መብትሽ ነው። እኔ የምለው ቆይ ፈልጎም ተግደርድሮም ይሆናል እንዴ? ምንድን ነው የፈለግኩትና የተግደረደርኩት? የኤልያስን አድራሻ ላለመጠየቅ በጣም ተግደረደርሽ። ቆይ አንቺ ልጅ ግን የኤልያስን ስም ካላነሳሽና እኔን ካላናደድሽ ደስ አይልሽም? ከዚህ በኋላ አላነሳብሽም። አንቺም ግን ስለ ኤልያስ ብትጠይቂኝ በስድብ ነው ማጥራገርግሽ። አሁን ደግሞ እሺ ምን ያስቅሻል? ኮሜዲ የሆነ የፍቅር ህይወቴ ትዝ ብሎኝ ነው። በዛ በጋ የሚለውን መዝሙር ታውቂዋለሽ? አዎ
እንግዲህ ሳሙና ወርቁን አንቺ ድረሽበት። በዛ በበጋ እጮኛ ጠፍቶ ፍለጋ ሲለያዩ ሆዱ ባባ አገኘችው ከክላስ ጀርባ እያነበበ በፍቅር እንባ። ልቦለዱን ማለት ነው። ኧረ ቀስ እንዳትደፊ። አይሰልም። ቆይ እሱ ማን ስለሆነ ነው እንደዚህ የሚያደርገኝ? ስለማን ነው የምታወሪው? ስለ ዮሲያስ ነው። ምን አለሽ? ቆይ እኔ ቆንጆ በሆን ባልሆን እሱ ምን ያገባዋል? አያገባውም እኮ 10 ጊዜ ቆንጆ አይደለሽም ማለት ተገቢ ነው? አይ ቸሩ መድኃኔዓለም አባቴ፣ እንደው የኔ ጌታ ሳይውል ሳያድር ጸሎቴን ሰማኝ። አንቺ ደግሞ ምንድን ነው የምታወሪው? አረ ምንም ችግር የለውም። አንቺ ብቻ ወሬሽን ቀጥይ። አሁንስ ደሜን እያፈላው ነው። ምንም ክብር የማያውቅ ደነዝ የሆነ ሰው ነው። እሰይ 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 የኔ መድኃኔዓለም፣ አንተ ምን ይሳናሃል? ወይ ጄሪ፣ እስኪ ዝም በይኝ። አንቺ ደግሞ እንዴ ጸሎቴን ለሰማኝ መድኃኔዓለም ምስጋና የላቅርብ። የምን ጸሎት? እቺ ልጅ ከዮሲያስ ጋር ጦል ጦል እያለች የምትሄደውን ነገር አስቁምልኝ ብዬ ታሰዬ ነበር። እኔ ወድጄ ነው የምሄደው ጄሪ። እሱም አይደለም። በይ እስኪ እናቴ ጨዋታሽን ቀጥይ። ከዚህ በኋላ አንድ ብዬ አላገኘውም። የመጣው ነገር ይምጣ። ጅብ ካለፈው ውሻ ጮኸ አሉ። ምን ማለት ነው እሱ ደግሞ? ቅድም ተያት ሂጂ ስልሽ እሺ ቆንሽ ቆን ብለሽ ጭራሽን ቆልፈሽ ሄደሽ አሁን ምን እንድልሽ ነው እየመጣሽ የምታላዝኝብኝ? እሺ እኔ የተሰማኝን ለማን ልናገር? ለዮሲያስ ነገር እሺ። ጄሪ አንቺ ግን አላሳዝንሽም? ምንም አታሳዝኝኝም። አይ መከሬ ደግሞ ምን ሆነሽ ነው የምታለቅሽው? አንባሽ የታል? ልክ ሊመጣ ሲል ጠራሽ እንጂ አልመጣም። ሊመጣ ነበር። በቃ ሲመጣ ጥሪኝ እሺ። ጅል ጄሪ፣ አንቺ ጄሪ ጠብቂ። እኔን አትቀበኝ። እሺ ዛሬ መስማት የፈለግሽው የትዝታ ክፍል የቱ ነው? እንግዲህ የዛሬ ትዝታ ክፍላችንም ካንተ ዲያሪ ነው የሚመዘዘው። እስኪ ልስማሽ። የትዝታዬ እናት፣ የስሜቴ እመቤት፣ የፍላጎቴ ምንጭ፣ የእድሌ ባለቤት፣ የምታስታውሽኝ ያለፍኩትን ደስታ አንቺ ብቻ ከሆነሽ የልቤ አለኝታ ይላል። ይህ እኮ የክብር ዶክተር አርቲስት ጥላሁን ገሰሰ ዘፈን ነው። በእርግጥ አርቲስት አንቱ አይባልም። ልክ ነህ። የእሳቸው ዘፈን እንደሆነም አውቃለሁ። እና ምንድን ነው እሺ ማወቅ የፈለግሽው? ይህንን የዘፈን ግጥም እዚህ ጋር ስትጽፈው በሰዓቱ ምን እየተሰማ እንደነበር። የዛሬው ጥያቄሽ ደግሞ ይሄ ነው? አዎ ይሄው ነው እንግዲህ። ይህንን ሙዚቃ ከድሮ ጊዜ ጀምሮ በደንብ ነበረ ማውቀው፣ ግን አንድም ቀን ልብ ሰጥቼው አዳምጬ አላውቅም። እና ታዲያ ልብ ሰጥተህ እንድትሰማ ያደረገህ ነገር ምንድን ነው? ደስተኛ ሰዎች ዜማ፣ ያፈቀሩ ሰዎች ደግሞ ግጥምን በደንብ ይሰማሉ የሚለውን ያረጋገጥኩበት ዘፈን ነው። እሺ እባክህ። የሆነ ቀን በፍቅርሽ ስቃይ እየተገረፍኩኝ ቡና ለመጠጣት ወደ አንድ ቦታ ገባሁኝ። ከዛስ? ቡናው በሚያምር ዕጣን ታጅቦ ቀርቦልኝ እየጠጣሁኝ በተከፈተልኝ የኤፍኤም ሬዲዮ የልቤን ነገር የሚናገርልኝ ግጥም የሰማሁኝ መስሎኝ ጆሮዬን ሰጠሁት። ሬዲዮኑ ምን እያለ ነበር? የትዝታዬ እናት፣ የስሜቴ እመቤት፣ የፍላጎቴ ምንጭ፣ የዕድሌ ባለቤት፣ የምታስታውሽኝ በቀንም በማታ አንቺ ብቻ እኮ ነሽ የኔ ልብ አለኝታ የሚል ነበር። አንድ ነገር ልጠይቅህ። ጠይቂ። ይሄ ፍቅሬና ናፍቆቴ ዘፋኝ ሳያደርግህ አይቀርም ማለት? የአንቺ ፍቅር ለየት የሚያደርገው እኮ ይሄ ነው። እንዴት? የአንቺ ፍቅር የሚያዘፍነው ማታ ማታና ሻወር ቤት ውስጥ ብቻ ነው። ኧረ እባክህ። ሳቅሽ ናፍቆኝ ነበር።
እናንተ እንደዚህ ነበር በጣም ነበር የሚያስቀኝ። እድሉን ስጪኝ እንጂ ሁሌም እልሻለሁ እድሜ ዘላለምሽ። እስቲ እናያለን። ቆይ ግን ምን ሆኜ ነው ልቤ እንደዚህ የሚመታው? አላየኝም እንዴ? ተመስጦ እያነበበ ነው መሰለኝ። እስኪ እንደይን ዞር ዞር ልበል። ለምንድን ነው ማያየኝ? እንዴ ኧረ ሰብለ እየተጃጃልሽ ነው። ቆይ እዚህ ምንድን ነው የምትሰሪው? መሄድ አለብኝ። ሚሳብራ እዚህ ደግሞ ምን ሰሪያለሽ? እንዴ አለክ እንዴ? አላየኩም ነበር እኮ። አንተስ እዚህ ምን ትሰራለህ? እያነበብኩ። መልካም ነው ብቻ እና ምን እንደልፈልግ ስላየሁህ ደስ ብሎኛል። ናፍቀኸኝ ነበር። አልናፈቀኝማ። ስላየሁም ደስ አላለኝም። እኔን የሚናፍቀኝ ጆንዬ ብቻ ነው። አይ ሚሰብለ በቃ አትቀየሪም አይደል? ለምን እቀየራለሁ? ኦኬ ስላየሁሽ ደስ ብሎኛል። አሁን ወደ ንባብ ልግባ። መልካም ቀን። አኩርፎኝ ነው እንዴ ማያየኝ? ይቅርታ የምትይ ነገር አለ? አይ የለም። እና ቆመሽ ቀረሽ ብዬ እኮ ነው። አየሩ ደስ አይልም? ትንሽ አየር ልቀበል ብዬ ነው። እሄዳለሁ። ብትሄጂ ይሻላል። እኔም ኮንሰንትሬት አድርጌ መጽሐፍ ሁላ ነበር አልችልም። እየሄድኩ ነው። ይገርማል። የምትመጣ አልመሰለኝም ነበር። ምኑ ነው የሚገርም? የሆነ ሰው አንተን ፍለጋ ግቢውን ሲዞሩ ነበር። ልገምት? መገመት አይጠበቅብህም። ራሷ ነች። ግን አሁን ወደ ክላስ መግባት አትችልም። ለምን? ምክንያቱም ያለህበትን እኔ ብቻ ነኝ የማውቀው። እና ቆይ አንቺ ለምን ልትረጂኝ ፈለግሽ? ናታንን ስለረዳህልኝ፣ በዛ ላይ በጊዜ ሂደት ጥሩ ሰው መሆንህን ስላወቅኩ። አመሰግናለሁ። ጥሩ። ግን ከዚህ በኋላ ምንህን ታደርጋለህ? ታዛዥ ነኝ። ሚሰብለ ስላየሁሽ በጣም ደስ ብሎኛል። አቶ ደሳለኝ ጠሩኝ? አዎ። ምን ነው በደህና? እስቲ መጀመሪያ አረፍ በል። ምን እንዳረፍኩት አቶ ደሳለኝ? ችግር አለ እንዴ? ቀላል ችግር አለ እንዴ? የጥበቃ ስራ ጭምር ደርቤ እየሰራሁ ምኑን አረፍኩት? ምናውቀው እናውቃለን፣ ብንናገር እናልቃለን አለ ያገሬ ሰው። ሾሪው ለማን ነው? በህግ አምላክ እኔ አንተ አልተናገርኩም። ስርዓት ያዝ። ተረጋጋ ደምሰሽ። አያዩትም እንዴ ሲገነፍልብኝ? መምህር በቃሉ ክስ ቀርቦብሃል። ክስ? ከማን? ደምሰሽ። ከደምሰሽ እኮ ክሱ ምንድን ነው? በል ተናገር ደምሰሽ። እሺ እድሉ ስለተሰጠኝ አመሰግናለሁ። ምንም አይደል። እንግዲህ አቶ ደሳለኝ እኔ ስራዬን አውቃለሁ። ስራዬውን ማቅ ሰው ነኝ። መምህር በቃሉ ክላስ ገብቼ ላስተምር ብያለሁ አላልኩም። ለምንድን ነው ያላልኩት? እውቀት ስለሌለ ነው። አይደለም፣ ተሳስተሃል። እና ምንድን ነው? በሰው ስራ ጣልቃ መግባት ስለማልፈልግ ነው እንጂ 11ኛ ክፍል ገብቼ ማስተማር ይችላል እያልክ ነው? እንከት ብርቅ ነው እንዴ?
11ም 12ም 13ም ይችላል። ደምሳሽ ወደ ጉዳይ ነው። እሺ ይኸው መምህር በቃሉ በስራዬ ጣልቃ የገባ ስራዬ እያበላሸ ነው። እኔ ደግሞ በራሴ አሰራር፣ አካሄድ፣ ስልትና ስትራቴጂ አለ። ዱላ ይዞ ቢሮ ከሚገባ ሰው ጋር እኩል ልከራከር? አቶ ደሳለኝ አትሳደብ። አንተ ሰውዬ አትሳደብ። አቶ ደሳለኝ እያዩልኝ ነው፣ እያዩት ነው። እሺ እና ምን እናድርግ? በቃ እቴ ስራቸውና ቦታቸው ይወቁ። እኔ በስራቸው ጣልቃ አልገባም፣ እሳቸውም በእኔ ስራ በእኔ እንጀራ ጣልቃ አይግቡ። ጨርሻለሁ። ወይኔ በቃሉ መጨረሻ ከጥበቃ ጋር መካሰስ ሲሆን አቶ ደሳለኝ ስነ ስርዓት አቶ ደሳለኝ ስነ ስርዓት። እዴ ልከበር የሚገባኝ ትልቅ ሰው እኮ ነው። ደምሳሽ ክስን ከጨረስክ መሄድ ትችላለህ። እኔ ከመምህር በቃሉ ጋር አወራለሁ። ይሻላል? እሺ ካሉሽ አቶ ደሳለኝ አይደለ ታግቼ በሰራው ጠንክሬ ባስተማርኩኝ የሱን ስራ ጨምሬ ከበር ባደረኩኝ ይሄን ነው የሚገባኝ? ተረጋጋ መምህር በቃሉ፣ ስሜት ይገባኝ። ተረጋጋና ምን ማድረግ እንዳለብን እንመካከራለን። እሺ አቶ ደሳለኝ። ደረስኳ ዘፈኑ ላይ አቻብሻ ይላል። ሚኮላላ እናንተን ማየት እኮ እዚህ ጋር ያስደስታል። ድድ ስታሰጡ ያስደስታል በእውነቱ። እችን እስክሪብቶም ሰራባታለሁ ዛሬ። አቻንቲ ተከበር። ምን ነው ተፈራገጥኩ እንዴ? ቀላል ተፈራገጥኩ ወንድሜ። ይቅር በለኝ። ዛሬ ወልህ ምን ይታያል? ነጭ ነገር አይታየህም? ይታየኛል። አልወድም፣ ያቀረሸኛል። አንተ የሚያልኩህ ለጥቁር አይታየውም። እዚህ እኮ ተቀምጦ የምታየው ሰው መስከረም አዲስ አበባ ዩኒቨርሲቲ የሚገባ ሰው ነው። ምን የምርህን ነው? አዎ ተባልክ አይደል እንዴ? ሚኪ አመረራችሁ እንዴ? ከማን ኮፒ እንዳደረገው አላውቅም። እንደ ቸካ ደረቱን ነፍቶ አልፋለሁ ይላል። ከዚህ በኋላ ምሁር ልትሆን ነው? ዝም ብለህ ራሱ ጋቢኔ ሹሹ ምሁር አልመስልም። ያማ ያንተ? አዎ የኔን ምን ልትል? አይ ምንም ምን እላለሁ። አውጣው ችግር የለም። አሻንታ አትፍራ። አውጣው። ምን አንተ ብለው ምሁር? ተው ሚኪ፣ እንዲህ ከተማረ ሰው እንደዚህ አይነት ንግግር አይጠበቅም። አይባልም ሚኪ፣ አይባልም። በቃ በአንተ ቤት ተናገርክ አማራልህ። እንግዲህ ንግግር ከተባለ እኔ ኩል ምን ባደረገው እንደሚገባው አላውቅም። አስበሽዋል? ማን አቡሻ ምሁር ሆኖ ንግግር ሲያደርግ አቤት እስቲ በእናትህ ይኸውልህ መድረክ ላይ እንደዚህ ይወጣል፣ ማይኳን እንደዚህ ይዛ ከዛ መልክ ትሰራለች። በተለይ ሴት ካለ ኧረ ጉዴ ፈላ። መድረኩን እሱ ያምረው፣ አቡሽ ያምረው። እሺ ከዛስ how many times days comes together እያለ ፋይቲንግ ምናምን አናዘር እያለ እኮ ነው የሚገባባ። አቡሽ ኮርጆ ሙር መባል ግርጣት ነው ትርፉ። ይቅርብ በኋላ ነግሬሃለሁ። አልሰማም። ከዛ ፒፕሉ መሀል ቦጫቃ አይጠፋም አይደል? እሱማ የት ይጠፋል? ይኖራል። እዛ እናቴ ሲሰድቡ ይሄ ፍየል መሳይ በግ መሳይ ደግሞ ሲሉ ምን አለ ፈጣሪ ከምሁሩ መሀይም ባረከኝ ደግሞ ብለህ ትጸልያለህ። እና ካንተ ጋር ጀዝቤ ልኑ አቅም ከሌለ እኔ ጋር መጀዘቡ እኮ በስንት ጣሙ። እኔ አቡሻ ዩኒቨርሲቲ ምገባለሁ፣ አቅሜን ማሳያለሁ። እሺ አንተ ልጅ መላበለው እንጂ እኔ የለሁበትም። ምን አገባኝ? ራስ መላበለው። በእናትህ እኔ ተናግሬያለሁ። ወይ ቧንቧ መጠገን ወይ ኤሌክትሪክ መጠገን ብቻ የሆነ ነገር ተማር አልኩት። እሱ አልሰማ ብሎኛል። ራስ መላበል እሱ ሲገባዋል ብለህ ነው ጀዝበውላ። እሱን አሳያችኋል። እሺ ሁንላ። አሁን ወደ ጉዳያችን ስንገባ ይገባል። ተስተይልሽ ሁላችሁ ማስታወሻው። እሺ እናውጣለን። እሺ ከዚህ ሁንላችሁ ሁላችሁ ማስታወሻው። እሺ ዝግጁ? ስታይል ዝግጁ ሰር። አሁን ምን መሰላችሁ? ለቀስቴ ይዋጣለታል። ምን 10 ጊዜ ምን ትላላችሁ? ቀስቴ ማለት እኮ ብራዘሬ ነው። እሺ ፍራቴሎ እኮ ነው አይደል እንደኛ? እሱማ ቀስቴ ፍራቴሎአችን። ታዲያ ስለዚህ ይዋጣለታል። እኔ ለቀስቴ ማለት ነው ካሌሌ ሳይሆን ከሌሌ ሁላ አውጥቼ ነው የምሰጠው። በጣም አጋራም። አውጣ። ከዚህም ከቦርጭሽም ቀነሰሽ ብትሰጪው 50 ብር 50 ብር። እኔ የሱን እጥፍ መቶ። አየህ ምሁር ሰው አሁን ትገባለህ ዩኒቨርሲቲ። የተማረ ልጅ። አዎ ስም ማን ነው? ፍራርቴሎ አቡሻ እና ፍራርቴሎ እና ጥቁሩ ሚኪ። ሁለት ሚኪ ስላላችሁ ጥቁሩ ሚኪ የሚለው ጥቁሩ ሚኪ። አመዲ አትልም? አመዲ።
አሁን ያልኩህ ነገር ተረድተኛል አይደል? አቶ ደሳሌ ሰውዬው እኮ ሲነግሩ ስለማይሰማ ነው እንጂ እኔ እኮ ጥሩ ነገር ለማድረግ እየሞከርኩ ነው ያለሁት። እሱን እያገዝኩት እኮ ነው እንዴ። ካነሳነስ እኮ በርጋ ተማሪ ሲወጣ ሲገባ ይተኛል። ቀስቅሽ እሱን አስገባት ወጣ ማለት ቡና ጠጣ ነው ብሎ አቋርጦ ይላል። የእሱን ቦታ ከበር አደርጋለሁ። እሺ እኔ ከዚህ በኋላ ምን ላድርግ? መምህር በቃሉ ያው ቅድም እንደነገርኩህ በትምህርት ቤታችን ባለ የትምህርት አፈጻጸም በዲሲፕሊን በጣም ነው የምኮራብህ። በጣም አመሰግናለሁ አቶ ደሳለኝ። ይህን ንግግር ከሱ በመስማቴ እድለኛ ነኝ። ምንም አይደል፣ ምንም አይደል። አንድ የመጨረሻ ነገር። ምንድን ነው? የልጄን ውጤት ከሮስተር አይቼው ነበር። እሺ። እና ውጤቷ ከጠበቅኩት በታች ነው። እንዴ የእሷ እኮ ስም ጠሪ መምህርት ሜሮን ናት። አውቃለሁ። ሮስተሩ የሚያየሁት ከእሷ ነው። ግን አንድ ነገር እንድታደርግልኝ ይፈልጋለሁ። ምን ላደርግ? መምህር በቃ ሙሉዋንና ጓደኞቿን እንድታጣርልኝ ይፈልጋለሁ። ሙሉዋንና ጓደኞቿን አጣራልኝ። አቶ ደሳሌ ደሱ ችግር የለውም። በአጭር ቀን ውስጥ ማን እንደሆኑ እነማን እንደሆኑ ከነአባታቸው አንድ ባንድ ቤት ነው የሚወጡት፣ ቤት ነው የሚገቡት የሚለውን አጣርቼ አምጣለሁ። መልካም። አመሰግናለሁ አቶ ደሳሌ። አመሰግናለሁ። ሄሎ ቃጁ፣ አንተ ልጅ ምን አለ አርፈህ ትምህርትህን ብትማር። እባክሽ ክላስ በደንብ አልተጀመረም እና ክረምት እናስተምራለን ብለህ አይደል እንዴ ጠሯችሁ? እሱማ ልክ ነሽ፣ ግን ገና ክላስ አሬንጅ እያደረጉ ነው። እና እስከዛ ደስታ ከረሜላ ሊፈልግል? ኧረ ቃጁ፣ የአንቺ እኮ ውለታ የሚረሳ አይደለም። እንደውም ልንገርሽ አይደል ደስታ የሚባለውን ነገር ስሰማ ራሱ አንቺ ነሽ ትዝ የምትይ። አንተ ልጅ እዛ በጩጩዎች የለመድከው እንጂ ነው ስታይል እኔ ላይ ብቻ አፕላይ ልታረግ ባልሆነ። አንቺም እኮ ጩጪ ነሽ። ትሰማኛለህ ናታን? ፍታሽ አስቀይምሃል። ቃጁ፣ እኔን ጨክነሽ? አዎ አንተን ጨክኜ። ቆይ ራስን በምን ስታይል ነው የምታስበው? ያው በምን ያለው በብራዘር ነው። ይሻልሃል እንዴ? ቆይ አንቺ ራስሽ በምን አስበሽ ነው? በምን ላስብ ይችላል? ብቻ ቃጁ ልትቀይርኝ እንዳይሆን። በቁራል ሊሆን? አረ ሞራል ትሰማለህ? እንደዚህ እየተንዘላዘላችሁ ነው ውጤታችሁ አፈር የሚበላው። ቃጁዬ ወደን እኮ አይደለም። እና ማን አስገደደ? እሱማ ማንም። እሺ አሁን ለምን እንደደወልክ ተናገር። በኋላ ስመለስ ላገኝሽ እፈልጋለሁ። ለምን? የሆነ ምነግርሽ ነገር ስላለኝ። እና ታዲያ አሁን አትናገርም እንዴ? በስልክ አይሆንም፣ በአካል ነው የሚሆነው። ይኸውልህ ሳክስ ይሁንና ጢል አድርጌ ነው መሰቅለሽ። ስታይል ተስማምቻለሁ። ስታይል። ይሄ ደግሞ ምን ሊለኝ ነው በእናታችሁ? የገጠመሽ ነገር ሰምቻለሁ። በጣም ያሳዝናል። አመሰግናለሁ። የምትወጂውን ሰው በምታምኛ ሴት ማጣት በጣም ከባድ ነው። ከምታስበው በላይ ያማል። እኔ ግን አንዳንድ ነገሮችን ሳጣራ በጣም እንደምትዋደዱ ሰምቻለሁ። ቆይ ይህን ነገር እሱ ያደረገችው ይመስልሻል? ብቻዬን ቁጭ ብዬ ሳስበው ቹቻ በፍጹም ይሄንን ነገር አታረግም ብዬ አስባለሁ። ማታ ልተኛ አይኔን ስጨፍን ደግሞ ለአባቱ የላከችው ቮይስ ጆሮዬ ላይ ያቃጭልብኛል። አንዳንድ እውነታዎችን እኮ ለማወቅ ጥልቅ መቆፈር ሳይኖርብሽ አይቀርም። ህመሜን ዋጥ አድርጌ እሱን ለማድረግ ሞክሬ ነበር እና ሄጄ ስጠይቃት ድርቅ ብላ አዎ ክጄሻለሁ አለች። ያኔ ምን እንደተሰማኝ ታውቃለህ? ምን ተሰማሽ? እዚህ ጋር ልቤ ላይ በሆነ ስለት የወጋችኝ ያህል ነው የተሰማኝ።
ስሜቱ በጣም ከባድ ነው ከምታስበው በላይ። እና ጠላሻት? እኔ በጭራሽ ማድረግ የማልችለው ነገር ቹቻን መጥላት ነው። እኔ እኮ ያልገባኝ ባለፈው የተላከላችሁ ደብዳቤ ላይ ጸጋ አንድ የምትወዱትን ሰው ልታሳጣችሁ ትችላለች አይደል የተባለው? አዎ። እና እንዴት ነው ሶስት ሰው ልታጡ ይቻላችሁት? አልገባኝም። ማለት አንቺ ያሬድን እንደሰማው ከሆነ ደግሞ እሷ ፍቅረኛዋ፣ ከዛ ደግሞ አንቺ እሷን፣ እሷ ደግሞ አንቺን። አይገርምም? እሺ ምን ልርዳሽ? ምንም ግድ የለሽም። አመረዳሽ ነገር ካለ ግን ንገሪኝ። የለም ለጊዜው ምንም ነገር የለም። አመሰግናለሁ። ያሳዝናል። ቹቹሻ ወይ ዳንታ፣ በተፈጠረው ነገር በጣም ያዝናልሽ። አጤ የለውም ዳንታይ። ቹቹሻ በቃ ሁሉ ነገር አልፈልግም፣ ቀለል አድርጊው። ተስፋ አደርጋለሁ ዘሌ። ለምን ብቻሽ ትሆኛለሽ? እና ታዲያ ከማን ጋር እንዴ? ለምን ከኛ ጋር እንደድሮ ፈታቲ? አይ ዘሌ፣ ሁሉም ነገር እኮ ከልብ ሲሆን ነው ደስ የሚለው። አንተ ፋራ ያለችው ሰማክ አይደል? ማን ነው ፋራ? አንተ ነዋ። እኔ ዳንታ አሳያለሁ። ለምን አገላገልሽው እንዴ? ይኸውልህ ስማኝማ ዳንታዬ፣ ዘላለም ማለት ነው በእጅ ስበብ ይሆንብሃል። እሺ እኔ ዘሌ በዳንታ ሰበብ ነው። ዘሌ ተሳክቶናልሽ። እናንተ አመሰግናለሁ። እሺ እሺ ቹቹሻ አለልሽ። እሺ እኔ አባት። አይ ዘሌ ጀርዳለሁ ምን ብለህ አላውቅም። በቃ እንዲህ ቢያደርግ እኮ ይጥልሃል እኮ ዳንታ። ገጀሮ ማንንም አይሰማምሽ። ለዛሬማ ተሳክቶናል። እና እንዴት ነው ቆይታችን? ወደድከው? ከመጠን በላይ ነው ደስ ያለኝ። ደስታ ከዚህ የበለጠ እንዲሆን እፈልጋለሁ። ደስተኛ እኮ ነው አውቃለሁ፣ ግን ደግሞ አለ አይደል በቃ በጣም ላስደስት እፈልጋለሁ። እና ምን እናድርግ? ምን ላድርገው? ይህንን ቀለበት እንድንታረቅ ስወስን እጄ ላይ ለዘላለም እንደማስቀምጠው ነግሬህ ነበር ነው ወይስ ረስተኸዋል? አረ እንደውም አልረሳሁት። ጥሩ። እና አሁን ጊዜው የደረሰ ይመስለኛል። የምርሽን ነው መቅዲ? አዎ የምሬን ነው ቾምቤ። ቀልድ ምናምን አይደለም አይደል? አይደለም። ነይ ተነሽ። ወይዬ ቾምቤ። መቅዲ ማፍቀር መታደል ነው። ለሚወዱት ደግሞ መንበርከክ ደስ የሚል ጸጋ ነው። እኔ ይሄ ጸጋ ስለታደለኝ በጣም ደስ ብሎኛል። እና ያለፉ ስህተቶቻችንን ረስተን እየተራረምን አብረን እንድንኖር እፈልጋለሁ። መቅዲዬ ታገቢኛለሽ? ስህተቴን መማሪያ እንጂ መግጃ ላታደርገው። ስህተትህን መማሪያ እንጂ መግጃ ላላደርገው። እስከ ዘላለም ድረስ ሳፈቅርህና ሳከብርህ ለመኖር ቃል እገባለሁ። እኔም ቃል እገባለሁ።